ምዕራፍ 15 እንግዲህ በዋናነት ሶስት ነገሮችን እናያለን። የመጀመሪያው ኢየሱስ ግብዝ ሃይማኖተኞችን ይገስጻል፣ ይቃወማል። ሁለተኛ ደግሞ እውነተኛ ጄኒውን የሆነ እምነትን ደግሞ ሲያገኝ ያደንቃል፣ አፕሪሼት ያደርጋል። ሶስተኛ ደግሞ ለህዝቡ ይራራል። መልካም እረኛ ነውና ለህዝቡ ይራራል። እነዚህን ነገሮች በዋናነት ከምዕራፍ 15 ላይ እናገኛለን። ማቴዎስ እንግዲህ በአንድ ምዕራፍ ውስጥ ክርስቶስን የሚቃወሙ የአይሁድ ሃይማኖት መሪዎችንና ለክርስቶስ የምትሰግድ አሕዛብ ሴትን ያሳየናልና እንትኑ በጣም የሚገርም ነው። ንጽጽሩ በጣም የሚገርም ነው። ኮንትራስቱ በጣም የሚገርም ነው። እነዚህ አይሁድ ናቸው፣ የሃይማኖት መምህራን ናቸው፣ ስለ መሲሁ ብዙ ያነበቡ ብዙ የሚያውቁ ናቸው። ግን መሲሁን ሲቃወሙትና ሲገፉት እናያለን። ያቺ ደግሞ አሕዛብ ናት፣ ከአይሁድ ወገን አይደለችም፣ የተገባት አይደለችም፣ ብዙ ትምህርት ያላት አይደለችም፣ ተስፋ የተሰጣት አይደለችም፣ ሴት ናት፣ በዛ ላይ አሕዛብ ናት። መጥታ ለመሲሁ ስትሰግድለት ደግሞ እናያለን። እና ይሄ ሁለቱ ነገር በጣም ይገርማል። ትላንትና ቃላብም እያሳየን ነበረ፣ ቅርብ ሆነው እነሱ እንዴት ሚስ እንዳደረጉትና እች ሴት ደግሞ ከሩቅ መጥታ እንዴት እንዳገኘችው ያሳየናል። ሆን ብሎ ይመስላል እነዚህን ሁለት አካላት በአንድ ምዕራፍ ላይ ሲያስቀምጥልን ንጽጽሩን ሆን ብሎ ይመስላል ያስቀመጠው። ከቁጥር 1 እስከ 9 ድረስ የሽማግሌዎች ወግና የእግዚአብሔር ቃል ስልጣን ሲወዳደር እናያለን። ጌታ ለእግዚአብሔር ቃል ስልጣን ይከራከራል፣ እነሱ ደግሞ ለሽማግሌዎች ወግ ይከራከራሉ። ቁጥር 1 ላይ ከዚያም ከኢየሩሳሌም የመጡ ፈሪሳውያን የኦሪት ሕግ መምህራን ወደ ኢየሱስ ቀርበው ይላል። ከኢየሩሳሌም የመጡ ናቸው። ፈሪሳውያን የኦሪት ሕግ መምህራን ናቸው፣ ብዙ ነገር የሚያውቁ ናቸው። ወደ ኢየሱስ ቀርበው ደቀ መዛሙርትህ ለምንድን ነው እጃቸውን ሳይታጠቡ ይበሉት? ለምንድን ነው የሽማግሌዎችን ወግ የሚጥሱት ብለው ሲጠይቁት እናየዋለን። እና የሚታጠቡት በዛ ሰዓት ለንጽህና አይደለም፣ ስለ ንጽህና አይደለም እዛ ቦታ ላይ የተነሳው ጥያቄ። በሙሴ ሕግ ላይ መሪዎቻቸው የጨመሩት ወግ ስለሆነ ነው። በእነዚህን ወጎች ለምንድን ነው የማያከብሩት ደቀ መዛሙርትህ የሚል የባህልና የወግ ጥያቄ ነው ሲጠይቁት የነበረው ጌታን ማለት ነው። ማርቆስ ስለ አሕዛብ ስለጻፈ ምዕራፍ 7 ላይ ማርቆስ 7 ላይ በይበልጥ ያብራራዋል። ያው ማቴዎስ ለአይሁድ እንደጻፈ እናውቃለን እና ወጉ ምን እንደሆነ አያብራራውም። ኢትስ ኦብቪየስ የሚያውቁትን ነገር ስለሆነ የሚያወራቸው ያነሱትን ጥያቄ ብቻ አንስቶ ነው የሚያልፈው። ማርቆስ ግን አድሬስ የሚያደርገው ኦዲየንሱ አንባቢዎቹ አሕዛብ ስለሆኑ ትንሽ ያብራራዋል። ማርቆስ ምዕራፍ 7 ቁጥር 4 ላይ ሄደን ስናነብ ከገበያም ተመልሰው ካልታጠቡ አይበሉም፣ ጽዋንም ማድጋንም የናስ ዕቃንም አልጋንም እንደማጠብ ሌላ ነገር ሊጠብቁት የተቀበሉት ብዙ አለ ይላል። አይገርምም? መዓት ነገር ጨማምረውባቸዋል፣ መዓት ነገር ጭነውባቸዋል። እና የሚከራከሩት ለዚህ ነው። በቃ ለምንድን ነው የሽማግሌዎች ወግ የማይከበረው ብለው ነው ሽንጣቸውን ገትረው የሚከራከሩት። አልጋ ሁሉ ያጥቡ ነበር። አይወንደር እኔ አልጋ እንዴት አድርገው እንደሚያጥቡ። አልጋንም ማድጋንም የናስ ዕቃንም እንደማጠብ ሊጠብቁት የሚገባ ብዙ ነገር አለ። ብዙ ባህል ነው የተቀበሉት፣ ብዙ ወግ ነው የተቀበሉት። እና ለምንድን ነው ይህንን ወግ ደቀ መዛሙርቱ የማያከብሩት የሚል ጥያቄ ነው የሚጠይቁት። ከዛ ከቁጥር 3 እስከ 10 ጌታ ጥያቄያቸውን መልስ አይደለም በቀጥታ የሚሰጠው፣ ጥያቄያቸውን በጥያቄ ነው የሚመልሰው። ጌታ ብዙ ጊዜ እንደዚህ ያደርጋቸዋል። ጥያቄያቸውን በጥያቄ ይመልስላቸዋል። በምን ኃይል ነው አጋንንት የምታወጣው ሲል እኔ ደግሞ ሌላ ጥያቄ ልጠይቃችሁ እና እሱን ከመለሳችሁልኝ እኔ ደግሞ መልስላችኋለሁ። የመጥምቁ ዮሐንስ ጥምቀት ከሰማይ ናት ወይንስ ከምድር ናት ይላቸዋል። ይፈራሉ፣ ያውቃሉ። በገዛ በጥያቄያቸው ሊያጠምዱት እንደሚፈልጉ ስለሚያውቅ መልሶ እሱን በጥያቄ ያጠምዳቸው ነበረ። ከሰው ነው ብንል ህዝቡ መጥምቁ ዮሐንስ ነብይ እንደሆነ ስለሚያምኑ ይወግሩናል። ከሰማይ ነው ብንል ለምን አልተቀበላችሁትም ይለናል ብለው አናውቅም ሲሉት እኔም ደግሞ በምን ኃይል እንደሆነ አጋንንትን የማወጣው አልነግራችሁም ሲላቸው ሌላ ቦታ ላይም አይተናል። ስለዚህ እዚህ ቦታ ላይም ጥያቄያቸውን በጥያቄ ነው የሚመልሰው። እንደዚህ ይላቸዋል ከ3 ጀምሮ እስከ 6 ያለውን ኢየሱስ እንዲህ ሲል መለሰላቸው፣ እናንተስ ለወጋችሁ ስትሉ የእግዚአብሔርን ትእዛዝ ለምን ትሽራላችሁ? እግዚአብሔር አባትና እናትህን አክብር፣ በአባቱ ወይም በእናቱ ላይ ክፉ ቃል የሚናገር ይገደል ብሎ ሲያዝ፣ እናንተ ግን ማንም ሰው አባቱን ወይንም እናቱን ላደርግላችሁ የሚገባውን ማንኛውንም ነገር ለእግዚአብሔር መባ አድርጌ አቅርቤያለሁ ቢላቸው፣ አንድ ሰው ይህን ካደረገ ዘንድ አባቱን ወይም እናቱን አክብሯል ትላላችሁ። ስለዚህ ወጋችሁ ብላችሁ የእግዚአብሔርን ቃል ትሽራላችሁ ይላል። የመጀመሪያው ጥያቄው ጌታ የሚያነሳው ከወግና ከእግዚአብሔር ቃል ማን ነው የበላይ ባለስልጣን? መመለስ ያለበት ጥያቄ ይሄ ነው። መጀመሪያ መልስ ማግኘት ያለበት መሰረታዊ ጥያቄ የእናንተ ወግ ነው ወይንስ የእግዚአብሔር ቃል ነው የበላይ ባለስልጣን የሚለውን የሚጠይቃቸው ማለት ነው።
ማን ነው የሚበልጠው? አንድ ህግ ሽረው ነበረ። ለምሳሌ ሲያቀርበላቸው አባትና እናትን አክብር የምትለዋ ትእዛዝ በሙሴ የተሰጠች ዘላለማዊ ትእዛዝ ነበረች። አባትና እናቱን የማያከብር ይገደል ብሎ ሙሴ አዞ ነበረ። እናንተ ግን ምን አደረጋችሁ? ማንም ሰው አባትና እናቱን ላደርግላችሁ የሚገባውን ማንኛውንም ነገር ለእግዚአብሔር መባ አድርጌ ያቀርባለሁ ቢላቸው ይህን ካደረገ አባትና እናቱን አክብሯል፣ በቃ እንዳከበረ ይቆጠራል ብላችኋል ይላቸዋል። ስለዚህ ስለ ወጋችሁ ብላችሁ የእግዚአብሔርን ቃል ትሽራላችሁ ይላል። አባትና እናትን አክብር የምትለዋ ትእዛዝ በነገራችን ላይ ማክበር የሚለው ቃል በተጻፈበት ቋንቋ እኛ አሁን ዛሬ ከምንረዳው የዘለለ እኛ ዛሬ ከምንረዳው የጠለቀ ትርጉም ያለው ቃል ነው። ማክበር ማለት እዚህ ቦታ ላይ በንግግር ማክበር፣ በአንዳንድ ነገሮች ማክበር ከሚል ባለፈ ኢኮኖሚያዊ ድጋፍ ማድረግን ለእናትና ለአባቱ የሚያስፈልጋቸውን ኢኮኖሚያዊ ድጋፍ ማድረግን ያካትታል። የሚገባቸውን መስጠትን ያጠቃልላል ማለት ነው። እና አንድ ሰው እናትና አባቱን ያክብር ሲል ሙሴ ጀስት እንደው ዝም ብሎ አንቱ ይበል፣ ሲወጡ ሲገቡ ኖር እያለ ብድግ ይበል ማለቱ ሳይሆን ይህ እንደተጠበቀ ሆኖ ግን ደግሞ በሚያስፈልጋቸው ነገር ፋይናንሻሊ በሚያስፈልጋቸው ነገር የሚገባቸውን ነገር ያድርግላቸው፣ ሰፖርት ያድርጋቸው ብሎ ነበረ ሙሴ ማለት ነው። አክብር የሚለው ቃል ውስጥ እነዚህ ሁሉ ነገሮች አሉበት እና ላደርግላችሁ የሚገባውን የሚለው ለዛ ነው። እናንተ ግን ይላል ሙሴ አክብሩ ብሏል። ማለትም ደግፉ፣ የሚያስፈልጋቸውን ነገር ፋይናንሻሊ አድርጉላቸው ብሎ ሳለ እናንተ ግን ለጥቅማችሁ ስትሉ ምን አደረጋችሁት? ያንን ህግ ማንም ሰው እናትና አባቱን ሄዶ ለእናንተ ማድረግ የሚገባኝን ነገር ለቤተ መቅደስ መባ አድርጌ ሰጥቼዋለሁ፣ ለቸርች መባ አድርጌ ሰጥቼዋለሁ እንደማለት ማለት ነው። ለእናትና ለአባቴ ላደርግላችሁ የሚገባውን ነገር ከኔ ልታገኙ የሚገባችሁን ድጋፍ እኔ ለቤተ ክርስቲያን አስራት አድርጌ ሰጥቼዋለሁ፣ መባ አድርጌ ሰጥቼዋለሁ እንደማለት ነው በእኛ ዘመን። እና መባ አድርጌ ሰጥቼዋለሁ ቢላቸው ሄዶ በቃ እናትና አባቱን እንዳከበረ ይቆጠራል። እነሱን እንደረዳቸው ሳይረዳቸው እንደረዳቸው ነው የሚቆጠረው ብላችሁ ስለ ወጋችሁ የእግዚአብሔርን ቃል ሻራችሁ። ደግሞም ስለ ጥቅማቸውም ነው፣ ስለ ወጋቸው ብቻ ሳይሆን ስለ ጥቅማቸውም ነው። የቤተ መቅደስ መሪዎችና አስተዳዳሪዎች ስለ ጥቅማቸው ነው ይህንን ወግ የእግዚአብሔርን ቃል ሽረው ይህንን ወግ ያጸደቁት ማለት ነው። ለምን ሰው ለእናትና ለአባቱ የሚሰጥ የነበረውን ነገር አምጥቶ ለቤተ መቅደስ እንዲሰጥ ማለት ነው። መባ አድርጌ ሰጥቻለሁ ብሎ ያንን ነፃ እንዲሆን ከዛች ትእዛዝ ነፃ እንዲሆን አድርጋችኋል ይላቸዋል። ወዳጆቼ እግዚአብሔር ሁሉን ነገር በስፍራው ይቆጥረዋል፣ ሁሉን ነገር በስፍራው ያየዋል። ባይዘወይ ለእናትና ለአባታችን ለቤተሰባችን ልናደርግ የተገባንን ነገር ልንሆን የተገባንን ነገር ልንገኝ በተገባን ቦታ ሳንገኝና ሳናደርግ እንደው በቃ ሁሉ ነገራችንን ቸርች ላይ ኢንቨስት ስላደረግን እግዚአብሔር በስመ አብ ልጄ በጣም ነው የምትገርመው፣ በቃ ሁሉን ነገር በቃ እናቷን አባቷን ቤተሰቧን ምናምን አይደለም የሚለን። የገዛ ቤተሰቡን የእርሱ የሆኑትን የገዛ ቤተሰቦቹን የሚረሳ ሃይማኖትን ከካደ እኩል ነው የሚለው እንደውም መጽሐፍ ቅዱስ። እናትና አባቱን ሳያከብር ለእናትና ለአባቱ ሊያደርግ የሚገባውን ነገር መጥቶ አያው መባ አድርጌ ሰጥቼዋለሁ ወይም በቃ ቢል ኮምፐልሴት አያደርግለትም፣ ሳብስቲቲዩት አይደራረግም። እግዚአብሔር ሁሉን ነገር በስፍራው ይቆጥረዋል። ሁሉን ነገር በስፍራው ነው የሚጠይቀን። ስለ ሁሉ ነገር ደግሞ በስፍራው ሪዋርድ አስቀምጧል። በእግዚአብሔር ቤት ስራ ውስጥ በእግዚአብሔር መንግስት ስራ ላይ የምናደርገውን ኢንቨስትመንት ያለንን መሰጠት እግዚአብሔር ያከብራል፣ ሪዋርድ ያደርጋል። አት ዘ ሴም ታይም ደግሞ የኛ የሆኑት ቤተሰቦቻችን በእኛ ኃላፊነቱ የኛ ነው። ለምሳሌ እናትና አባቶቻችን በተለይም በእድሜያቸው ከሸመገሉና ካረጁ በኋላ የኛ ኃላፊነቶች ናቸው። አክብሩ የሚለው የሚያስፈልጋቸውን የሚገባቸውን ድጋፍ አድርጉላቸው ማለት ጭምር ነው። ያንን ከማድረግ ተቆጥበን እንደው በጣም መንፈሳዊና በጣም በቃ ለመንፈሳዊ ነገር በተለየ ሁኔታ የተሰጠን ሆነን ራሳችንን ብናቀርብና ብናስመስል እግዚአብሔር ያኛውን ክፍተት ያየዋል፣ ያኛውን ክፍተት ይቆጥረዋል። ስለ ወጋችሁ ብላችሁ የእግዚአብሔርን ቃል ሻራችሁ ይላልና መንፈሳዊነት መስሎን አንዳንድ ጊዜ የምናደርጋቸው ነገሮች በጣም ይገርሙኛል። እግዚአብሔር ይመስገን እና ሁሉም ነገር በስፍራው የየራሱ ሪዋርድ አለው። ሁሉም ነገር በስፍራው አንዱ አንዱን አይተካም። ስለዚህ አንዳንድ ጊዜ አማኞች ምን እናደርጋለን? ጾም ጸሎት፣ ቸርች ጾም ጸሎት ለመገኘት ከቤተክርስቲያን ከመስሪያ ቤት ዋሽተን እንወጣለን። ምን አይነት አምላክ ለማምለክ፣ ወደ ምን አይነት አምላክ ለመጸለይ? ስራችንን በድለን
እዛ ቦታ ላይ እግዚአብሔር እኛን በአደራ ያስቀመጠበትን ነገር እየበደልንና ኃላፊነታችንን በትክክል ሳንወጣ የቤተ ክርስቲያን ጾም ጸሎት ፕሮግራሞች ላይ ለመገኘት ተሽሎክሉከን እንመጣለን። እኔ አንዳንድ ጊዜ ይህንን የሚያደንቁና እንደ ምሳሌ አድርገው የሚያወሩ አገልጋዮችን ሳይ በጣም አዝናለሁኝ። ለምን? እግዚአብሔር እኮ በቤተ ክርስቲያን ግቢ ውስጥ ብቻ የሚመለክ አምላክ አይደለም። ቤተሰቦቻችንን ስንረዳ፣ በሚያስፈልጋቸው ነገር ስንደግፋቸው፣ ስናከብራቸው እግዚአብሔርን እያመለክን ነው ወዳጆቼ። ቸርች ጾም ጸሎት ላይ ስንገኝ ብቻ አይደለም እግዚአብሔርን የምናከብረው። የሸመገሉና ያረጁ እናትና አባታችንን ስንጠይቅና ስንጦር፣ ስናግዛቸው፣ የሚያስፈልጋቸውን ነገር ስናደርግላቸው እግዚአብሔር ያንን እንደ መስዋዕት አድርጎ ያሸተዋል። እመኑኝ፣ ቤተክርስቲያን መተን በልሳን የምንጸልየውን ብቻ አይደለም እግዚአብሔር እንደ ክቡር መስዋዕት አድርጎ የሚቀበለው። ቤተክርስቲያን መተን የምንዘምረውን ብቻ አይደለም። ቤተክርስቲያን መተን የእግዚአብሔርን ቃል የምናነበውን ብቻ አይደለም። በመስሪያ ቤታችን በሰዓታችን በታማኝነት ገብተን ስንሰራ ስራችንን መስሪያ ቤት ውስጥ የሚሰጡንን ነገሮች በስነ ስርዓት በታማኝነት ስናስተዳድር፣ ለምሳሌ የመስሪያ ቤቱን ንብረት አላግባብ አቢዩዝ ሳናደርግ፣ ለምን ለቤተ ክርስቲያን ፐርፐዝ እንኳን ቢሆን የተሰጠንን ነገር አቢዩዝ ማድረግ የለብንም። እስክሪፕቶ እንኳን ቢሆን ወረቀት፣ እስክሪፕቶ የምንሰራባቸውን ነገሮች የተሰጡንን ነገሮች በትክክል ስናስተዳድር፣ በትክክል በታማኝነት ስንጠቀምባቸው፣ አቢዩዝ ሳናደርግ፣ በሰዓታችን ስንገባ፣ በሰዓታችን ስንወጣ፣ የተሰጠንን ኃላፊነት በትክክል ስንወጣ፣ ስራችንን በአግባቡ ሰርተን ዴሊቨር ስናደርግ፣ እውነተኞች ስንሆን፣ ምሳሌ ስንሆን፣ እዛ ቦታ ላይ እግዚአብሔርን እያመለክን ነው። ብርሃን እየሆንን ነው። ጨው እየሆንን ነው። እዛ ዋሽተን መጥተን በስራ ቀን አሞኛል ብሎ ተደብቆ ወጥቶ ቤተክርስቲያን ቀኑን ሙሉ ጾም ጸሎት ላይ መዋል እሱ እግዚአብሔር አይደለም። ወዴት ነው የምንጸልየው? እንድናመልከው እኮ ነው እዛ ቦታ ላይ ያስቀመጠን። ብርሃን እንድንሆን እኮ ነው። ጨው እንድንሆን እኮ ነው። መሰናክል እንድንሆን አይደለም። አሞኛል ብላ ወጥታ እኮ ለካ ቸርች ነው የምትሄደው፣ አይ እነዚህ ጴንጤዎች እንድንባል እኮ አይደለም። እነሱ ስራቸውን ያከብራሉ፣ እነሱ በታማኝነት ይሰራሉ፣ እነሱ ታታሪዎች ናቸው፣ ትጉሃን ናቸው ተብለን ብርሃን እንድንሆን፣ ከዛም የተነሳ በሰማይ ያለው አባታችን እንዲመሰገን ነው እንጂ በሰማይ ያለው አባታችን እንዲሰደብ፣ በእኛ ምክንያት እንዲወቀስ አንዳንዴ በመንፈሳዊነት ስም እንደዚህ የምናደርጋቸው ነገሮች አሉና ጌታም እነዚህን ሰዎች የሚወቅሳቸው በመንፈሳዊነት ስም እናትና አባታቸውን እየጣሉ ከነሱ የሚያስፈልጋቸውን ድጋፍ ለእናትና ለአባታቸው ሳይሰጡ እየቀሩ ግን ቤተ መቅደስ መጥተው ያመናፍሳሉ ማለት ነው። በእኛ ዘመን ቋንቋ ባጭሩ ያመናፍሳሉ። እየመጡ የተከፋፈለ ህይወትን ያላቸው ማለት ነው። የተከፋፈለ ህይወት፣ እግዚአብሔር ከተከፋፈለ ህይወት ያውጣን ወዳጆቼ። ሁለት አይነት ህይወት በህይወት መካከል የሆነ ኮምፓርትመንት ከመስራት እግዚአብሔር ያውጣን እና ጌታ የሚወቅሳቸው ይሄንን ነው። እዚህ ቦታ ላይ ማድረግ የሚገባችሁ ነገር በሚገባው ቦታ በትክክለኛው ጊዜ ማድረግ አለባችሁ እያለ ነው የሚወቅሳቸው እዚህ ቦታ ላይ። ለጥቅማቸው ሲሉ እነሱ ደግሞ ይህንን ህግ ሽረውታል። ከዛ ከቁጥር 7 እስከ 8 ድረስ የኢሳይያስ ትንቢት በእናንተ ላይ ተፈጸመ ይላቸዋል። ኢሳይያስ 29:13 ላይ የተነገረውን ትንቢት ነው። ይህ ህዝብ በከንፈሩ ያመልከኛል፣ ልቡ ግን ከኔ ርቋል የሚለውን ቃል ያመጣና እግዚአብሔር እንዲህ ይላል 29:13 ኢሳይያስ ላይ ይህ ህዝብ በአፉ ወደ እኔ ይቀርባል፣ በከንፈሩም ያከብረኛል፣ ልቡ ግን ከኔ የራቀ ነው፣ የሚያመልከኝም ሰው ባስተማረው ሰው ሰራሽ ስርዓት ብቻ ነው ይላል። ሰው ባስተማረው ሰው ሰራሽ ስርዓት ነው። ሁለት አይነት ህይወት፣ ደብል ስታንዳርድ መያዝ ሰው ሰራሽ ህይወት ነው። በዚህ ስርዓት ነው እያመለኩኝ ያለው ይላል። አያችሁ፣ ህዝቡ ችግሩ ያለው ከንፈራቸው ላይ አይደለም፣ ልባቸው ላይ ነው። እግዚአብሔር ደግሞ ሳሙኤል ላይ እንደተናገረው ሰው ፊት ነው ያለ፣ እኔ ደግሞ ልብ ነው ያለሁኝ አለ። በልባቸው ያለውን ስለሚያይ በነቢያት የተነገረው ነገር ይኸው በእናንተ ላይ ተፈጸመ ይላቸዋል ማለት ነው። ወገኖቼ እየሰበክን እየጸለይን እየዘመርን ቤተክርስቲያን እየተመላለስን ልባችን ግን ከእግዚአብሔር ሊርቅ ይችላል። ኢሳይያስ የሚነግረን ይህንን ነው። በአፉ ወደ እኔ ይቀርባል፣ በከንፈሩ ያከብረኛል፣ በልቡ ግን ከኔ የራቀ ነው አለ። እግዚአብሔር ከዚህ ይጠብቀን። ከዛ ከቁጥር 10 እስከ 20 ሰውን የሚያረክሰው ምንድን ነው የሚለውን ዋና በጣም መሰረታዊ ጥያቄ ይመልስላቸዋል ማለት ነው። ሰውን የሚያረክሰው ምንድን ነው? ቁጥር 11 ላይ ሰውን የሚያረክሰው ከአፉ የሚወጣው እንጂ ወደ አፉ የሚገባ አልጋ እያጠቡ ማድጋ እያጠቡ ነገር ግን ልባቸው ውስጥ የተከማቸውን ነገር ያሳያቸዋል። እርኩሰት፣ ነፍሰ ገዳይነት፣ ሐሜት፣ ተንኮል፣ ጥላቻ፣ ቂም ልባቸው ውስጥ ተከማችቶ ማድጋ ያጥባሉ፣ አልጋ ያጥባሉ፣ የተለያዩ ስርዓቶችን፣ ውጫዊ ስርዓቶችን ይፈጽማሉ። ወደ ውስጥ የሚገባ ደቀ መዛሙርት ለምንድን ነው እጃቸውን የማይታጠቡት ይላሉ።
ወደ ውስጥ የሚገባው አይደለም ሰውን የሚያረክሰው ከውጭ ከወደ አፉ የሚገባው ሳይሆን ከአፉ የሚወጣው ነው ብሎ ይህንን ነገር ይናገራል። ይሄ ለአይሁድ በጣም አስደንጋጭ ትምህርት ነው። በጣም አስደንጋጭ ንግግር ነው። ማርቆስ ላይ እንደውም ሲናገር ማርቆስ 7:19 ላይ ወደ ሆድ ገብቶ ወደ እዳሪ ይወጣል እንጂ ወደ ልብ አይገባምና መብልን ሁሉ እያጠራ አላቸው ይላል። መብልን ሁሉ ንጹህ ነው ብሎ አወጀባቸው። ወደ ሆድ የሚገባውን ነገር አንዳንድ ሰዎች ይችን ነገር ለሌላ ዓላማ ሲጠቀሟት ስለምሰማ ነካ አድርጊያት ባልፍ ጥሩ ነው። ወደ ሆድ የሚገባውን ላይ አያረክስም ተብሏል እባክህ ተብሎ ወደ ሆድ እንዲገባ እግዚአብሔር አስቀድሞ ያላሰበውን ነገር ወደ ሆድ ማስገባትም መልካም ነገር አይደለም። ወደ ሆድ የሚገባ እንትን አይልም ያለው ጌታ ኢየሱስ ክርስቶስ እዚህ ጋር ኮንቴክስቹዋሊ ስናየው እጅን ስለመታጠብ፣ ማድጋን ስለማንጻት፣ አልጋን ስለማጠብ፣ ስለምናምን ሽማግሌዎች የደረደሩትን ወግ በማለት ነው እንጂ እንደው ዝም ብሎ ያንንም አምቡላውንም አተላውንም ምኑንም እያነሳን ወደ ሆዳችን እያስገባን ወደ ሆድ የሚገባ አያረክስም እንድንባባል አይደለም። አንድ ሰው ምን አለ? እግዚአብሔር እንድናጨስ ዓላማ ቢኖረው ኖሮ ጭስ ማውጫ ይፈጥርልን ነበር አለ። ጭስ ማውጫ ስለሌለ የእግዚአብሔር ዓላማ አንተ እንድታጨስ አለመሆኑን በቀላሉ መረዳት ትችላለህ አለ። እግዚአብሔር እኛን ዲዛይን ባላደረገበት መንገድ እንደው ምኑንም አሰሱንም ገሰሱንም እያነሳን ወደ ሆዳችን እናስገባለን ማለት ሳይሆን እነዚህን ወጎች መጠበቅ አይደለም ዋናው ነገር፣ ዋናው የውስጥ ነገር ነው እያላቸው እንደሆነ ከክፍሉ መረዳት እንችላለን። ኃጢአት ከልብ ነው እንጂ ከምግብ ውስጥ አይደለም የሚወጣው። ሐዋርያው ጳውሎስም ሲናገር በገበያ ያለውን ሁሉ ከምስጋና ጋር ብንቀበለው ምንም ክፋት የለበትም፣ እግዚአብሔር የፈጠረው ነገር ሁሉ መልካም ነው ብሏል። ምን ማለት ነው? እንደው ዝም ብለን እየዞርን ስንጠራጠር እንዳንውል ማለት ነው። አንዳንድ ሰዎች ደግሞ በጣም ይሄ ኢቪል ኮንሽስ የሆኑ ሰዎች አሉ። እንደዛም እንዳትሆኑ ወዳጆች። እኔ እንደዛ አይነቱ ደግሞ እግዚአብሔርን እያመሰገናችሁ የእግዚአብሔርን የበላይነት እያወቃችሁ በሱ ተደግፋችሁ እንዳትኖሩ የሚያደርግ ይሄ ለኢቪል ነገር ኮንሽስ የሚያደርግ ደግሞ ትምህርት በጌታ በኢየሱስ ስም ከእናንተ የራቀ ይሁን። ዝም ብሎ ሄደው በቃ እንደው ይሄም መናፍስታዊ አሰራር አለበት፣ ይሄኛውንም እንትኑ ከሙዙ ላይ ገስጬ አጋንን ተወጣው ምናምን ይሏቸዋል። ይመጡና ከአቮካዶ ላይ መንፈስ አወጣሁኝ፣ እንትኑ ላይ የሆነ ጫማ ከጫማው ላይ የገስጬ ድግምት ነበረ አስለቀቅኩኝ ምናምን። እንዴ ኧረ በጌታ በኢየሱስ ስም እኔ ውስጥ ያለው መንፈስ እነዚህን ሁሉ የሚገዛ ከነዚህ ሁሉ የሚያልፍ እነዚህን ሁሉ አልፎ የሚሄድ ነው እንጂ የነካሁት ነገር ሁሉ አጋንንት ፕሮሰስ እንዲያደርገኝ የሚያደርገኝ አይደለሁኝም። እኔ ብርሃን የተሞላውኝ የሚበልጠው የእግዚአብሔር መንፈስ በእኔ ውስጥ ያለ በሄድኩበት ቦታ ሁሉ ጨለማን እየገፈፍኩኝ ተጽዕኖ እየፈጠርኩኝ የሚሄድ ነኝ። ዓለማዊ ሆኖ እንኳን ሰው ጌታን ሳይዝ መንፈስ ቅዱስን ሳይቀበል እንኳን የማይፈራውን ፍርሃት በእግዚአብሔር ቤት ሆነው የእግዚአብሔር ልጆች ሆነው የእግዚአብሔርን መንፈስ ተቀብለው የኢየሱስ ክርስቶስን የስሙን ስልጣን ይዘው ሲፈሩና ሲደነግጡ የሚኖሩ ሰዎች፣ ሰው ቤት ለመብላት የሚሳቀቁ በገበያ የሚሸጠውን ነገር አንስተው ለመጠቀም የሚፈሩ እንደዚህ አይነት አማኞች በጌታ በኢየሱስ ስም ከኛ መካከል አትሆኑም። በቃ እናንተ ጋር ያለው በዓለም ካለው ይበልጣል። እናንተ ብርሃን ናችሁ። እንዴ ማን ብርሃን ነው በሄደበት ቦታ ጨለማን ተከራክሮ የሚያስለቀቀው? እስኪ ቤታችሁ ግቡና ከመሸ በኋላ መብራታችሁን ማብሪያና ማጥፊያችሁን ንኩት። ሲሟገቱ ሰምታችኋቸዋል። ጨለማ ሲቋቋመው አይታችኋል። ብርሃን በጨለማ ላይ ይበራል፣ ጨለማውም ከቶ አላሸነፈውም ነው የሚለው። አያሸንፈውም እንኳን አይደለም፣ ኢትስ ናት ኢቭን ወደፊት የሚሆን ነገር አላሸነፈውም፣ ሆኖ አያውቅም። በቃ እኔ እሄዳለሁ፣ ልንገራችሁ፣ በጨለማው ላይ እበራበታለሁ። እኔ ሲሄድ ጨለማ ይገፈፋል እንጂ እኔ ሲሄድ ጨለማው ይገባብኛል። ማን ብርሃን ነው? አሁን የኛ ቤት ለምሳሌ መብራት በርቷል። አሁን መብራት በርቷል። መስኮቱን ዝጉት ጨለማ እንዳይገባ ብል አሁን እንደ እብድ አትቆጥሩኝም? መስኮት ሲከፈት ብርሃን ወደ ውጭ ይወጣል እንጂ እንዴት ነው ጨለማ ወደ እኔ ጋር የሚገባው? እናንተ ስትሄዱ ብርሃን ነው ከእናንተ የሚወጣ። እናንተ ስትሄዱ ነፃ የሚያወጣ ጨለማን የሚገፍ መንፈስ ነው ከእናንተ ውስጥ የሚወጣው። እኔ አንድ ጊዜ ያነበብኩትን ምስክርነት ልንገራችሁ። በዚህ አጋጣሚ ነፃ የሚወጣ ሰው ስላለ ነው ዛሬ። እኔ አንዳንድ ጴንጤ በጣም ነው የሚገርመኝ በእውነት። ዓለማዊ ማይፈራውን ያህል እየፈራና እየተንቀጠቀጠ እየደነገጠ ጥላውን እየጠረጠረ ልብሴ ላይ ያስደግማብኝ የምጠጣው ነገር ላይ እንዲያርገውብኝ። ፍርሃታችሁ በራሱ ለጠላት በር ይከፍታል። እንደዚህ የምትፈሩ እንደዚህ የምትደነግጡ ሰዎች በጌታ በኢየሱስ ክርስቶስን ፍርሃት ከላያችሁ ላይ የተገፈፈ ይሁን። እናንተ ብርሃን ናችሁ። በሄዳችሁበት ቦታ ትገፉታላችሁ። እኔ ወደ ጌታ እንደመጣው የሰማሁት ምስክርነት እግዚአብሔር በውስጥ የተከለው የአጋንንትን ዓለም እንዳልፈራ እንዳልደነግጥ ያደረገኝን ምስክርነት ልንገራችሁ። አንድ አማኝ የነበረ ሰው
በቃ ከጌታ ነገር ደክሞ ወደኋላ ተመልሶ ወደ ስደት ምናምን ነገር ሄዶ በጣም በቃ ደክሟል፣ ከወገኖች ከህብረት ርቋል፣ ኑሮ ከብዶት ምናምን ነገር በጣም እንትን ብሏል። እና ጠንቋይ ቤት ሲሄዱ ሌሎች ሰዎች አብሯቸው ይሄዳሉ። ኢማጂን ጴንጤ ጠንቋይ ቤት ሲሄድ ማለት ነው። ጠንቋይ ቤት አብሯቸው ይሄዳሉ። እና ምንድነው የተፈጠረው ችግር ግን ገና ሰውየው ወደ ግቢ ሲገባ ጠንቋዩ የሀገር ያለ አሁን ወደ ግቢ እየገባ ያለውን ሰውዬ አስወጡልኝ፣ ግንባሩ ላይ ያለው ብርሃን ወጋኝ፣ ተቃጠልኩኝ ብሎ ጮኻሉ። ገና ሳያየው ሰውየውን እና ይዘው የሄዱት ሰዎች አንተ ሰው ልክ እንደ ዮናስ አንተ ሰው ምንድነህ? ስራ ምንድን ነው? ከየት ነው የመጣኸው? ሰውየውን እኮ አስጨነቅከው። እኛ ደህና መላ ይሰጠናል ብለን የመጣነው ሰው እኮ አስጨነቅከው። ከየት ነው የመጣኸው ሲሉት እኔ ኢየሱስን የማመልክ ሰው ነበርኩኝ፣ ኑሮ ከብዶኝ ወደኋላ ተመልሼ ደክሜ ነው ዛሬ ጨንቆኝ ነው ከእናንተ ጋር የመጣሁት ብሎ አላቸው። ወዳጆቼ የደከመ ወደኋላ የተመለሰ ወደ ዓለም ገብቶ ተስፋ ቆርጦ ጠንቋይ ቤት ለመሄድ ወስኖ ከማያምኑ ሰዎች ጋር ወደ ጠንቋይ ቤት የሄደ ያድክም ያለ አማኝ ከእናንተ መካከል አንዱ 1000 ሁለቱ 10,000 ያሳድዳሉ እንደሚል ያ የደከመ ሰው ግን ማህተሙ ስላለበት ግን የጌታ የኢየሱስ ክርስቶስ ኪዳን ስላለው ግን መንፈስ ቅዱስ ትቶት ስላልሄደ በዛ በክፉ መንፈስ በሚሰራ ጠንቋይ ላይ እሳት ነው የሆነበት። ወንድሜ ጌታን እያመለክ አንተ እህቶቼ እግዚአብሔርን እያመለካችሁ የኢየሱስን ስም ይዛችሁ መንፈስ ቅዱስን ተሸክማችሁ እንዴት ነው በገባንበት በወጣንበት ቦታ እንትኑን ስገዛው ገስጬ እንትኑን ስበላው አጋንንት አስለቅቄ ከቃሪያው ላይ ከቲማቲሙ ላይ አጋንንት እያወጣውኝ የምኖረው እንዴት ነው ወዳጆቼ? እኔ እንደዚህ አይነት ነገር በእንደዚህ አይነት እስራት ውስጥ አልኖርም። በነፃነት ልኖር ክርስቶስ ኢየሱስ ነፃ አውጥቶኛል። በነፃነት ልትኖሩ ክርስቶስ ኢየሱስ ነፃ አውጥቷችኋል። ዳግመኛ በባርነት ቀንበር እንዳትያዙ። ይሄ ነፃነት አይደለም ባርነት ነው ራሱ። ዛሬ ነፃ የሚወጣ ሰው ስላለ ነው እንጂ እዚህ ርዕስ ላይ እንደዚህ ቆያለሁኝ ብዬ አላሰብኩኝም ነበረ። ይሄ ከምንም አጋንንት ነው የሚል ኮንሽስነስ በቃ ምንም አስፈላጊ ነገር አይደለም። ብዙ ጊዜ ላለሁኝ እኔ ለአጋንንት ፕሬዘንስ ኮንሽስ እንደምንሆን ንቃት እንዳለን ለእግዚአብሔር መንፈስ እንደዛ ንቁ ብንሆን እንደዛ ኮንሽስ ብንሆን የት በደረስን። ለሰይጣን መገኘት ያለን ንቃት እኮ ለእግዚአብሔር አብሮነት የዛን ያክል ንቃት ብንሆን የዛን ያህል ኮንሽስ ብንሆን የት በደረስን ነበር። ሰይጣን በዙሪያችን እንዳለ ከምናምነው ያነሰ ነው እግዚአብሔር ከኛ ጋር እንዳለ የምናምነው። እግዚአብሔር ያየኛል ከሚለው ልክ ሰይጣን ያየኛል የሚለውን ብዙ ክርስቲያን ያምናል። እናቴ ሰይጣን ቀዳዳ እየፈለገ እንዴ ቀዳዳውን እየደፈነ ያለውስ በምህረቱ ክብብ ያደረገኝ ምህረት እንደ ጋሻ ሞገስ እንደ ጋሻ አድርጎ በዙሪያ ያለውስ እግዚአብሔርን በሚፈሩ ዙሪያ አጋንንት እኮ የሚውጣውን ፈልጎ እንደሚያገሳ አንበሳ በሩቅ ነው የሚዞረው እኮ። ይቅርታ አንድ ጊዜ የላፕቶፕ ቻርጀር ስጡኝ። እግዚአብሔርን በሚፈሩ ዙሪያ የሚሰፍሩት መላእክትስ እንዴ ስለ እነሱስ አልሰማንም? እነሱስ ትዝ አይሉንም? እነሱስ ለምንድን ነው በዚህ ሁሉ ፍርሃት ውስጥ የምንኖረው? የእግዚአብሔር ልጆች ወገኖቼ፣ ስለዚህ ይሄ ተገቢ ነገር አይደለም። ክፍሉ ረዘም ያለ ስለሆነ ሰዓታችንን ለመቆጠብ አልፈዋለሁኝ። ግን በጌታ በኢየሱስ ስም ዛሬ በቃ በእንደዚህ አይነት ነገር የታሰረች ነፍስ ነፃ ወጥታለች። እህቴ ወንድሜ፣ በክርስቶስ ኢየሱስ ያመናችሁ ነፃ የወጣችሁ አጋንንቶች የሚቀኑባችሁ እርሱ ከጨለማው ስልጣን አዳነን፣ ቤዛነቱንም ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። ፈልሳችኋል፣ በዛ የላችሁ። የጨለማው መንግስት በእናንተ ላይ ስልጣን የለውም። ዝም ብሎ የፈለገውን ትራሽ እያመጣ እናንተ ላይ መጣል አይችልም። በጌታ በኢየሱስ ስም ነፃ ወጥታችኋል። ስለዚህ ይሄንን ምግብን ሁሉ እያነጻ መብልን ሁሉ እያነጻ የሚለውን ሐሳብ ነው ይሄን የተናገርኩበት። ከዛ ይልቅ ግድ ሊሰጠን የሚገባው ከልባችን የሚወጣው ነገር ነው። ኃጢአት ከልብ እንጂ ከምግብ ስለማይወጣ ኤርምያስ 17:9 ላይ የእግዚአብሔር ቃል የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው ይላል። ማንስ ያውቀዋል? ግዑዝ ነገር ላይ ትኩረታችንን ማድረጋችንን አቁመን ምግብ ላይ ትኩረታችንን ማድረግ አቁመን ልባችን ላይ ትኩረት እናድርግ። ችግር ያለው ልብ ላይ ነው ወዳጆች፣ የውጫዊ ነገሮች ላይ አይደለም። ልብን የሚለውጥ ደግሞ ክርስቶስ ብቻ ነው። የሰውን ልብ መለወጥ የሚችል የሰው ምክር አይደለም። ክርስቶስ ብቻ ነው የሰውን ልብ መለወጥ የሚችለው። የድንጋይ ልብ አውጥቶ የስጋ ልብ መስጠት የሚችል አዲስን ልብ እሰጣቸዋለሁ፣ የድንጋዩን ልብ አውጥቼ
አዲስ ልብ የስጋ ልብ እሰጣቸዋለሁ ያለ ክርስቶስ ነው። ስለዚህ ልባችን ላይ ትኩረት እናደርግ። ከዛ በኋላ ከቁጥር 21 እስከ 28 ያቺን አስደናቂ ከነአናዊቷን ሴት እናገኛታለን። ማቴዎስ ከነአናዊት ብሎ ይጠራታል። ማርቆስ ደግሞ ሲሮፊኒቃዊት ይላታል። ሁለቱም ፐርፐዝ አላቸው። እንደዚህ ብለው የሚጠሩበት ፐርፐዝ አላቸው። የተሳሳተ ነገር ኖሮ አይደለም፣ እርስ በርሱ የሚጣረስ ሆኖ አይደለም። ማቴዎስ ከነአናዊት የሚላት ለእስራኤላውያን ስለጻፈ፣ ከነአን እንደምታውቁት ከነአናውያን የእስራኤል ታሪካዊ ጠላቶች ናቸው። ከከነአን መጥታ ክርስቶስን የአይሁድን ንጉስ ማመኗ ላይ ነው ትኩረት ማድረግ የፈለገው። ከነአናዊት ሴት እኮ መጥታ ለክርስቶስ ሰገደችለት፣ ጌታዬ ነው ብላ ሰገደችለት። እናንተ እዚህ ቁጭ ብላችሁ ለአይሁድ ንጉስ እሷ ሰግዳ ተአምራቷን ተቀብላ ሄደች የሚለው ላይ ትኩረት ማድረግ ስለፈለገ ከነአናዊት ይላታል። ማርቆስ ጋር ስንሄድ ሴቲቱም ግሪክ ይላል። ማርቆስ ጋር ስንሄድ ደግሞ ማርቆስ ወንጌል ምዕራፍ 7 ቁጥር 26 ላይ ሴቲቱም ግሪክ ትውልዷም ሲሮፊኒቃዊት ነበረች ይላል። ከልጇም ጋኔን ያወጣላት ዘንድ ለመነችው ይላል። የማርቆስ ትኩረት እዚህ ጋር የሆነው ደግሞ ለምንድን ነው ካላችሁ፣ ከነአን መሆኗ ለነዛ አህዛብ ስለሆኑ ተደራሲያኑ አህዛብ ስለሆኑ ከነአን መሆኗ ምንም እንትን የሚያደርግ ነገር አይደለም። ለነዚህ ማቴዎስ ማሳሰብ የፈለገውን ነገር አይደለም የሚያሳስበው እና ትኩረት የሚያደርገው ማርቆስ ጀስት ሎኬሽኗ ላይ ነው። የመጣችበትን ሎኬሽን እና ግሪክ ብሎ ጂኦግራፊካል ነገሩ ላይ ነው ትኩረት የሚያደርገው ማለት ነው። የሚያብራራላቸው በዛ መንገድ ነው። ኢየሱስ መጀመሪያ ላይ ዝም አላት። እንግዲህ ይቺ ሴት ልጄ ጋኔን ይዟት ክፉኛ ትጨነቃ፣ ዝም አላት። ከዛ ደግሞ እንደገና ደቀ መዛሙርቱ መጡና አሰለቸችን እኮ እየጮኸች ከኋላችን እየተከተለች፣ እንዴ ፈውስላት እንጂ ብለው ለመኑት ይላል። ሁለተኛ ላይ የሰጠው ምላሽ ደግሞ በቃ ኦፌንሲቭ ነገር ይመስላል። መጀመሪያ ዝም ማለቱ አንድ ነገር ነው። እቺ ሴት በቃ ምን አይነት ጽኑ ሴት እንደሆነች ዝም አላት። ከዛ ከእስራኤል ቤት ሆነው ወደ ጠፉት በጎች ብቻ ነው የተላኩት አላት። ደግሞ ሁለተኛው ደቀ መዛሙርቱ ሲለምኗል። ሴትዮዋ አሁንም የምትመለስ አይደለችም። ምን አይነት ጽኑ ሴት እንደሆነች እግሩ ላይ ወደቀች መታ። እግሩ ላይ ስትወድቅ ደግሞ እንደገና ምን አላት? የልጆችን እንጀራ ወስዶ ለውሾች መወርወር አይገባም። አቤት ወዳጆቼ፣ ራሳችንን በዚች ሴት ቦታ ላይ አድርገን ብንፈትሸው እንዴት በቃ ምን አይነት እንዴት ኦፌንድድ እንደምንሆን አስባችሁታል? እኔ በሆን ብላችሁ ቦታ ላይ አስቡት እስኪ። መልካም ነው የተባለው የአይሁድን መምህር ያንን ራባይ ተከትላችሁት ስትለምኑት፣ አንደኛ ዝም ማለቱ፣ ሁለተኛ ደግሞ ለአይሁድ ብቻ ነው የተላኩት ማለቱ፣ ሶስተኛ እግሩ ላይ ስትወድቅበት የልጆችን እንጀራ ወስዶ ለውሾች መወርወር አይገባም ማለቱ እንዴት ኦፌንሲቭ እንደሆነ አስቡት። እሷ ቦታ ላይ ሆናችሁ እምነት በቀላሉ ኦፌንድድ አይሆንም። እውነተኛ እምነት በቀላሉ ኦፌንድድ አይሆንም። ለምን ካላችሁ ትህትና በውስጡ ስላለ። ትዕቢት እንደሆነ ታውቃላችሁ። ቶሎ ኦፌንድ እንድንሆን የሚያደርገን፣ ቶሎ እንድንበሳጭ የሚያደርገን፣ ብው የሚልብን ትዕቢት እንደሆነ ታውቃላችሁ። በኋላ ጸልይልሻለሁ ስንባል ራሱ እኮ እኛ በስመ አብ እንዴት እንደምንሆን፣ ደክሞታል አገልጋዩ ከተባልን እንዴት እንደምንሆን እኮ እኛ ብንሆን። ይች ሴት ግን ይህን ሁሉ ነገር አልመለሳትም። አሁን ጌታ ሆይ አለች። መጣችና አሁን ጌታ ሆይ ውሾችም ቡችሎችም እኮ ከጌቶቻቸው የተራረፈውን ነገር ለቃቅመው ይበላሉ፣ ትርፍራፊውንም ቢሆን ዛሬ ሳልቀበል አልሄድም አለች። ጽናት ነበራት። ጌታ እንደዚህ ነገሮች ሲያደርግ ወዳጆቼ እየገፋት ሳይሆን እምነቷን እየፈተነና በዙሪያ ላሉት እየገለጠ ነበር። በውስጡ ያለውን እምነት ያውቃል። እንደምትታገስ ያውቃል። እንደምትጸና እኮ ያውቃል ኢየሱስ። በዙሪያ ላሉት ሕያው ማስተማሪያ አድርጎ እየተጠቀመባት ነበር። ከዛም መጥታ በጽናት እንዴት ተአምራት እንደምትቀበል እያሳያቸው ነበር። እምነቷን እየፈተነ ነበረ። ቡችሎች አለ። ቡችሎች ወዳጆቼ የዛን ጊዜ በነገራችን ላይ ውሾች ማለት ከዚህ በፊትም ነግሬያቸዋለሁ። አይሁድ አህዛብን ውሾች ብለው የመጥራት ልማድ ነበራቸውና ለዛ ነው አንዱ ኦፌንድድ ያልነችው። አህዛብ ለምደውታል። በአይሁድ ውሻ ተብለው መጠራት፣ ድንጋይ ተብለው መጠራት ለምደውታል። ከነዚህ ድንጋዮች መካከል እግዚአብሔር ለአብርሃም ልጆችን ያስነሳለታል የሚለውን ስንካፈል ነግሬያቸዋለሁኝ። ውሾች ብለው ይጠሩናል፣ ቡችሎች ብለው ይጠሩናል። እና እንዴትም ሆኖ ግን ተአምራቴን ሳልቀበል አልሄድም አለች። ጸንታ ተአምራቷን ተቀበለች። ቁጥር 27 እስከ 28 እርሷም አዎን ጌታ ሆይ ውሾችም እኮ ከጌታቸው ማዕድ የወዳደቀውን ፍርፋሪ ይበላሉ አለችው። በዚያን ጊዜ ኢየሱስ አንቺ ሴት እምነትሽ ታላቅ ነው፣ እንደፈለግሽው ይሁንልሽ አላት። ልጇም ከዛ ሰዓት ጀምሮ ተፈወሰች ይላል። በዚህ ውስጥ ወዳጆቼ ከአንዲት ልጅ መፈወስ የዘለለ በጣም ትልቅ ትምህርት አለ። ጌታ ኢየሱስ ክርስቶስ ትልቅ ነገር እዚህ ቦታ ላይ አስቀምጦ ኢትስ ላይክ አ ተርኒንግ ፖይንት
ትልቅ ትምህርት ነው አስቀምጦ ያለፈው። ምን እያላቸው ነው ደቀ መዛሙርቱ? የእግዚአብሔር የማዳን እቅድ ልጆች ከሚባሉት ከአይሁድ የሚያልፍና እናንተ ውሾች ለምትሏቸው ለአሕዛብ ለተባሉት የሚተርፍ ነው የሚለውን ነገር ይህችን ሴት ተጠቅሞ ጌታ ለደቀ መዛሙርቱ እዚህ ቦታ ላይ እንዳስተላለፈ ይህንን መልእክት እናያለን። ከዛ ከቁጥር 29 እስከ 31 ብዙዎችን ፈወሰ ይላል። ቁጥር 31 ላይ ህዝቡም ዲዳው ሲናገር፣ ሽባው ደህና ሲሆን፣ አንካሳው ቀጥ ብሎ ሲሄድ፣ አይነ ስውሩም ሲያይ ተመልክተው ተደነቁ ይልና የእስራኤልንም አምላክ አመሰገኑ ይላል። የእስራኤልን አምላክ አመሰገኑ። እዚህ ቦታ ላይ እንግዲህ ብዙ አህዛብ የሚኖሩበት ስፍራ ላይ ነው ይሄ ነገር የተደረገው። እነዛ አህዛብ ጌታ ኢየሱስ ክርስቶስ ያደረጋቸውን ተአምራት አይተው እግዚአብሔርን የእስራኤልን አምላክ ወደ ማመስገን መጡ። የእስራኤልን አምላክ አመሰገኑ ይላል። ከ32 እስከ 39 ኢየሱስ 4000 ሰዎችን በተአምራት የመገበበትን ታሪክ ደግሞ እናገኛለን። ይሄ ክፍል እንግዲህ 5000 ከመገበበት ቦታ የተለየ ነው። ሁለት የተለያዩ ታሪኮች ናቸው። አንዳንድ ሰዎች ኮንፊውዝ ሲያደርጉት ይታያል። 5000 እና 4000 የመገበበትን የአንድ ጊዜ ታሪክ አድርገው ይቆጥሩታል። ግን ከዚህ ቀደም ብሎ የተከናወነ ነው 5000 የመገበበት። አይሁድ በሚበዙበት ቦታ ነው 5000 ሰዎችን የመገበው። 12 ቅርጫት ትርፍራፊ ነው የተነሳ። እዚህ ቦታ ላይ ደግሞ አህዛብ የሚበዙበት ቦታ ነው። 7 እንጀራ ነው የተጠቀመው። 4000 ሰዎችን መግቦ 7 ቅርጫት ትርፍራፊ ነው የተነሳው። ሁለቱ በጣም የተለያዩ ታሪኮች ናቸው ማለት ነው። በዚህም ደግሞ ኢየሱስ ለአህዛብም ለአይሁድም ይህንን ተአምራት በማድረግ ውስጥ የህይወት እንጀራነቱ ለአይሁድ ብቻ የተሰጠ እንዳልሆነ ገልጧል ማለት ነው። ኢየሱስ ክርስቶስ እንጀራን አብዝቶ ከማብላት ባለፈ ይህንኑ ተአምራት ለአይሁድም ለአህዛብም በማድረጉ የህይወት እንጀራነቱ ለሁለታችንም መሆኑን በግልጽ አሳይቷል ማለት ነው። ጌታ የተመሰገነ ይሁን። ንጉሱ ርኅራሄው የእስራኤልን ድንበር ያልፋል። ቁጥር 32 ላይ ኢየሱስ ደቀ መዛሙርቱን ጠርቶ ህዝቡ ከኔ ጋር 3 ቀን ስለሆናቸውና የሚበሉት ስለሌላቸው አዝንላቸዋለሁ፣ በመንገድ ላይ በራብ ዝለው እንዳይወድቁ ጦማቸውን ልሰዳቸው አልፈቅድም አለ ይላል። መቼስ ይሄ ጥቅስ እኔ ልነግራችሁ አልችልም። በቃ ቬሪ ዲር ቱ ማይ ሃርት፣ በጣም በጣም በቃ ለልቤ ፕሪሺየስ የሆነ በጣም የምወደው የጌታ የአገልግሎቱ ሞቲቬሽን ደግሞ የሁላችንም ሞቲቬሽን ሊሆን የተገባው ትልቅ 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 መርህ ያዘለ ጥቅስ ነው ይሄ። ጌታ እንጀራውን ያበዛው ተአምራት ያደረገው ህዝቡን ለማስደነቅ አልነበረም። እዛ ቦታ ላይ ህዝቡ ከኔ ጋር 3 ቀን ስለሆናቸው፣ ሃሌሉያ፣ ከእርሱ ጋር ላሉት የሚራራ እሱን ለተከተሉት እሱን ብለው ለመጡት የሚያዝን የሚራራ ኃላፊነት የሚወስድ ሃሌሉያ። የፓስተር ታምራት ኃይሌ አንድ መዝሙር አለ አይደለ? እነሱን ተዋቸው እኔን ያዙኝ አለ ይላል። በቃ ስለ ህዝቡ ስለ ተከታዮቹ የእርሱ ስለሆኑቱ ራሱን የሚያስቀድም እነሱን ተዋቸው የሚል በጌቴሴማኒ መጥተው ሊይዟቸው ሲሞክሩ የምትፈልጉት እኔን ነው አይደለ? እነሱን ተዋቸው ይሂዱ አለ። የዚህ ዓለም እኮ መሪዎች እንደዛ አይደሉም አይደለ? መሪዎቻቸውን ለማትረፍ ጭፍሮች፣ ወታደሮች ህይወታቸውን ይሰዋሉ። ጠባቂዎቻቸው፣ ጋርዶቻቸው ደረታቸውን ለጥይት ይሰጣሉ። የኛ ጌታ ግን እንደዛ አይደለም። የኛ መሪ ግን እንደዛ አይደለም። ራሱን ለማዳን እኛ እንድንሞትለት ደረታችንን ለጥይት እንድንሰጥለት ራሱን ለማዳን እኛን መከራ ውስጥ የሚጥለን ሳይሆን እነሱን ተዋቸው እኔን ያዙኝ ብሎ ራሱን ከፊት የሚያስቀድም ለተከተሉት የሚራራ ከሱ ጋር ላሉት ኃላፊነት የሚወስድ ሃሌሉያ፣ ለራሳችን የማይተወን ተከትለነው ለራሳችን የማይተወን ጌታ ነው። ከኔ ጋር 3 ቀን ስለሆናቸው የሚበሉት ስለሌላቸው አዝንላቸዋለሁ። ኢትስ አውት ኦፍ ኮምፓሽን። ተሰሎንቄ ላይ ሐዋርያው ጳውሎስ እንደሚለው ከፍቅር የሆነው ድካማችሁን፣ ከእምነት የሆነው ስራችሁን፣ በጌታ በኢየሱስ ክርስቶስ የሆነው ተስፋችሁን ይላል። ወዳጆቼ ድካም ከፍቅር ካልወጣ ከንቱ ነው። ጌታ የሚያገለግለው ከፍቅር በወጣ ነበር፣ ከርህራሄ በወጣ ነበር። አዝኖላቸው ነው። ሁል ጊዜም ሳያቸው እረኛ እንደሌላቸው ተበትነው ሲያቸው ራራላቸው ይላል፣ አዘንላቸው ይላል። አዘነላቸው በመንገድ ላይ በራብ ዝለው እንዳይወድቁ። አባታዊ ልብ አታዩም? እዚህ ቦታ ላይ በእውነት የሆነ አለቃና ምንዝር ወይም ደግሞ ጌታና ጭፍራ ሳይሆን እዚህ ቦታ ላይ የአባትና የልጅነት መንፈስ ነው የሚታየው።
የመልካም እረኛ ልብ ነው የሚታየው። በመንገድ ላይ በራብ ዝለው እንዳይወድቁ ጦማቸውን ልሰዳቸው አልፈቅድም አለ። አሰናብታቸው አሉት ደቀ መዛሙርቱ። ፈለግ አድርገው ሮጥ ብለው የሚያስፈልጋቸውን ነገር እንዲያገኙ አሰናብታቸው ሲሉት ኖ የሚበሉት እናንተ ስጧቸው፣ የትም አይሄዱም። እኔን ተከትለው መጥተው የትም አይሄዱም፣ ይወድቃሉ። አሁን ምግብ ያለበት ቦታ ከመድረሳቸው በፊት ይወድቃሉ። ጦማቸውን ልሰዳቸው አልፈቅድም። ሰውነታቸውን ያውቀዋል። 3 ቀን ያልበላ ሰው መንገድ መጓዝ ቢጀምር ምን እንደሚሆን የፈጠረው እሱ ስለሆነ ሰውነታቸውን ያውቀዋል፣ ይረዳል፣ ፊዚዮሎጂውን ያውቀዋል። ስለዚህ ይወድቁብኝ ያላል፣ ይወድቃሉ። አልሰዳቸውም። ጦማቸውን የሚበሉት ነገር ስጧቸው። ከየት እናመጣለን? ምን አላችሁ? ስለዚህ ተአምራቱ ዓላማ ሞቲቭ ማስደነቅ ሳይሆን ርኅራኄ ነው ወዳጆች። የአገልግሎታችን ሞቲቭ ሊሆን የሚገባው ሞቲቬት ሊያደርገን የሚገባው ርኅራኄ ወገኖች። አንዳንድ ጊዜ በእውነት አይወንደር መንገድ ላይ ወጥተን ራሱ ወንጌል ስንሰብክ ስለሚያሳዝኑን ነው። ወንጌልን ባይሰሙ ጌታን ባይቀበሉ ወደ ሲኦል ሊሄዱ ስለሆነ ግድ ብሎን ነው፣ ስለምንራራ ነው። የአገልግሎት ድራይቪንግ ፎርሱ አክሊል እንኳን መሆን የለበትም። ተውት ምድራዊ ጥቅም፣ አክሊል እንኳን ድራይቪንግ ፎርስ መሆን የለበትም። የጌታ የኢየሱስ ክርስቶስ የአገልግሎቱ ድራይቪንግ ፎርስ ርኅራኄ ነበር። ራርተንላቸው ነው ወንጌል የምንሰብከው ወይስ ለራሳችን ለህሊናችን ጥያቄ መልስ ለመስጠት ወንጌል መስበክ አለብኝ ለሚለው ለአእምሯችን ጥያቄ መልስ ለመስጠት ነው? ለአክሊል ነው ወይንስ እሷ ወንጌል ትሰብካለች እሱ ወንጌል ይሰብካል ለመባል ነው? ምንድን ነው ሞቲቬት የሚያደርገን? ምንድን ነው ሞቲቬት የሚያደርገን? ርኅራኄ ሊሆን ይገባል፣ ፍቅር ሊሆን ይገባል፣ ግድ ብሎ ሊሆን ይገባል። የማንወዳቸውን ሰዎች ብናገለግላቸው ምንም ስጋዬን አለ ሐዋርያው ጳውሎስ አንደኛ ቆሮንቶስ ምዕራፍ 13 ላይ ለድሆች ስጋዬን ለመቃጠል ሁሉ አሳልፌ ቢሰጣቸው ፍቅር ግን ከሌለኝ ከንቱ ነኝ አለ። ከፍቅር ያልወጣ ከርኅራኄ ያልወጣ አገልግሎት ሽባ ብንተረትር፣ አንካሳው ቢዘል፣ ዕውሩ ቢያይ፣ ደንቆሮ ቢሰማ ምንም ትርጉም የለውም። ምንም ነፍሳት እንኳን ቢድኑ እግዚአብሔር ያንን ተጠቅሞ ነፍሳትን ሊያድን ይችላል። እኛ ከፍቅር ባልወጣ መንገድ እያገለገልን ያንን ተጠቅሞ ነፍሳትን ሊያድን ይችላል። ልክ ሙሴ ያልታዘዘውን አለቱን ሲመታው ውሃ እንዳፈለቀ ማለት ነው። ህይወት ሊሆንላቸው ይችላል። ለእኛ ግን አይጠቅመንም ወዳጆች። ለእኛ የሚጠቅመን ከፍቅር የወጣ አገልግሎት ብናገለግል ነው። ራርተንላቸው የእነሱ ወደ ሲኦል መሄድ ግድ ብሎን ከሆነ የምናደርገው እሱ ነው ጥቅም ያለው። ከዛ ውጭ ያለው ግን ቢሰራ እንኳን ሰዎች ቢድኑ እንኳን ሰዎች ቢፈወሱ እንኳን ትርጉም የለውም፣ ጥቅም የለውም። ከፍቅር የወጣ ካልሆነ ከርኅራኄ የወጣ ካልሆነ ማለት ነው። ስንት እንጀራ አላችሁ? ለመሆኑ ስንት እንጀራ አላችኋል? ይገርመኛል ይሄ ነገር። እግዚአብሔር ትልልቅ ነገርን የሚሰራው እጃችን ላይ ባለ ጥቂት ነገር በእምነት ስንታዘዘው ነው። ስንት እንጀራ አላችሁ? ምን አለ እጃችሁ ላይ ወዳጆች? ጌታ የሚጠይቀው ትልቅ ነገር አይደለም። ጌታ የሚጠይቀው ብዙ ነገር አይደለም። ምን አለ እጃችሁ ላይ? እግዚአብሔር ያንን ተጠቅሞ ብዙ ነገር ይሰራል። ወደ ብዙ የእግዚአብሔር ሰዎች እግዚአብሔር ትልልቅ ነገሮችን ሊያደርግ ሲመጣ ትልልቅ ነገር አይደለም የጠየቃቸው። ሙሴ እጅ ላይ ምን አለ? በትር ጣለው። 2 ሚሊዮን ህዝብ ጌታ ሆይ እንደው የሆነ አታስታጥቀኝም እንደ የሆነ ትልቅ ታንክ ምናምን አያስፈልግም። እጅ ላይ ምንድን ያለው? በትር ጣለው። እባብ ሆነ፣ ያዘው፣ በትር ሆነ። ይችን በትር ይዘው ወደ ፈርዖን ግባ። ሲጥላት እባብ ሆነች። የፈርዖን ጠንቋዮች መጡና በትራቸውን ጣሉ፣ እባብ ሆነ። የሙሴ በትር ግን ሌሎቹን እባቦች በሙሉ ዋጠች። ትንሽ ነገር ነው። ምን አለ እጃችሁ ላይ ወዳጆች? ንቃችሁት የተቀመጣችሁት፣ ከሌላ ሰው ጋር አስተያየታችሁት፣ ንቃችሁት የተቀመጣችሁት። እኔ ሁልጊዜ የቆሎሲያስን ጥናት ከሄርሚና ከረቁ ጋር ስንጀምር ጌታ የሰጠን ቃል ነበረ። የዛን ብላቴና ምሳቃ ጌታ ምንድነው ያለን? ምሳቃችሁን ይዛችሁ ነው እኔ ብዙዎችን አጠግብበታለሁ ነው ያለን። በቃ እኛ ለራሱ እንደሚያጠና ሰው እኔ ለራሴ ነው ማጠናው። መጽሐፍ ቅዱስ ለራሴ እንደሚያጠና ሰው አጠናና ከዛ ምሳቃዬን ይዤ እመጣለሁኝ። እግዚአብሔራችን ምሳቃ ብዙዎችን ያጠግብበታል። ብዙዎችን ማጥገብ የሱ ስራ ነው። ምሳቃዬን ማምጣት ግን በእምነት መታዘዝ፣ ምሳቃዬን ይዤ መምጣት የኔ ኃላፊነት ነው። ትልቅ ላይሆን ይችላል ወዳጆቼ፣ ብዙ ላይሆን ይችላል። የኔ አይነት ምሳቃ ላይሆን ይችላል። ሀዩ ጋር ያለው ርኅራኄ ሊሆን ይችላል። አስሩዬ ጋር ያለው ምህረት ማድረግ ሊሆን ይችላል። ሀሱ ጋር ያለው ደግሞ ማስተዳደር ሊሆን ይችላል። ምን አለ እጃችሁ ላይ ያለውን ነገር እግዚአብሔር ይጠቀምበታል። ጥቂቱን ነገር ብዙ አድርጎ መስራት ያውቅበታል። እጃችሁ ላይ ያለውን ስጡት። ምን አለ በቤትሽ ነው ያላት አይደል? ያንን ያችን ሴት ኤልያስ ምን አለ በቤትሽ ሲላት ማድጋዬ ውስጥ ጥቂት ዘይት አለ አለችው። ብዙ ማድጋዎችን አምጪ ደርድሬ
ያቸው በርሽን ከኋላ ዝጊ፣ ከዛ በኋላ ዘይቱን መቅዳት ጀምር ያላት። ማድጋው እስኪያልቅ ድረስ ዘይቱ አላለቀም ነበር ይላል እግዚአብሔር። እጃችሁ ላይ ያለውን ትንሽ ነገር እናንተ ማድጋውን እስካላሳነሳችሁት ድረስ አያልቅም። በቃ ያበዛዋል። ስትቀዱ ይበዛል። አልነበረም እኮ ወገኖቼ። እኛ ወደ እናንተ ስንመጣ እንደዚህ አሁን በየቀኑ እየመጣን ስናገለግል የሆነ ስቶክ ይዘን ይመስላችኋል እንዴ? አይደለም። በየቀኑ እየሰጠን ነው ጌታ። በየቀኑ ማድጋችንን የምንጨምረው ነገር የምንቀዳው ነገር ሳያሳጣን በየቀኑ እየሞላልን ነው የምንመጣው። ነገ ምን ይዤላችሁ እንደምመጣ ዛሬ ይዤው ተቀምጬ አይደለም። ለነገ ደግሞ ይሞላብኛል፣ ለነገ ደግሞ ይሰጠኛል። የታመነ ጌታ ነው። ያለንን ነገር ስንሰጠው ትልቅ ነገር ማድረግ ይችላል። ምን እንማር ከዚህ ምዕራፍ? አንደኛ ወዳጆቼ ወግና ልማድ ከእግዚአብሔር ቃል እንዳይልቅብን እንድንጠንቀቅ ወገኖቼ። ባህል፣ ወግ፣ ልማድ እነዚህ በእግዚአብሔር ቃል ስልጣን ስር ልናስገዛቸው የሚገባቸው ነገሮች ናቸው እንጂ ከእግዚአብሔር ቃል ልቀው የበላይ ሆነው ባለስልጣን ሆነው ሊገዙን የተገባቸው ነገሮች አይደሉም። ስለዚህ ይሄንን በጣም መጠንቀቅ አለብን። በየስፍራው ያሉትን ኃላፊነቶቻችንን በአግባቡ እንወጣ ወዳጆቼ። መንፈሳዊነት አይደለም፣ ሃይማኖተኝነት ነው። ስራ እየቀጡ የሆነ ነገር እዛ ጋር ኃላፊነትን እየበደሉ ስራችንን ወይም ደግሞ ያመኑንን ሰዎች አቢዩዝ እያደረግን ከዛ በኋላ ቤተክርስቲያን ነኝ፣ ጾም ጸሎት ላይ ነኝ፣ አገልግሎት ላይ ነኝ ማለት ግብዝነት ነው። እሱ መንፈሳዊነት ሳይሆን ሃይማኖተኝነት ነው። በሁሉ ስፍራ እግዚአብሔርን ልናመልክ ተጠርተናል። እናትና አባታችንን በመደገፍ ልናመልከው ተጠርተናል። እናትና አባታችንን እያዋረድን፣ እናትና አባታችንን እያሳዘንን፣ የሚገባቸውን ነገር እየነፈግን፣ እዚህ ጋር ግን በቃ እንደው ደርሰን ሃይሊ ስፒሪቹዋል ብንሆን እግዚአብሔር ወግና ልማድ ነው የሚለው። ያንን ሃይማኖተኝነት ነው እንጂ መንፈሳዊነት ብሎ አይቆጥረውም እግዚአብሔር። ሌላው ከዚህ ክፍል የምናየው ሁለተኛው ከውጫዊ ስርዓት ይልቅ ለውስጣዊ ለልባዊ ንጽህና ግድ ሊለን ይገባል ወገኖቼ። በቃ እነዚህ የሆነ ሴሪሞኒ ማብዛት፣ ሁሉን ነገር ውጫዊ ነገሮች ላይ መንፈሳዊነትን ውጫዊ ነገሮች ላይ ማድረግ ከኛ ይራቅ። ስለ ውስጣዊ ነገር ግድ ሊለን ይገባል። ልቤ እንዴት ነው? ውስጤ እንዴት ነው በቃ የሚለው ነገር ላይ እሱ ላይ ትኩረት ልናደርግ ያስፈልጋል። የሆነን ሰው ስናየው ደማችን ትክትክ እያለ ግን ስለ ውጫዊ ነገር በጣም ግድ የሚላል እንደው በቃ ሻሽ ማናውልቅ ምናምን ሰዎች ብንሆን ያ በእግዚአብሔር ፊት ጽዩፍ ነው ወዳጆች። እሱ አይደለም መንፈሳዊነት። የስጋ መገረዝ አይደለም አዲስ ኪዳን፣ የልብ መገረዝ ነው። ስለዚህ ልብ ላይ ትኩረት እናደርግ። ሶስተኛ ታላቅ እምነት በጽናትና በትህትና ነው የሚገለጠው እንጂ ደርሶ ኦፌንድድ በመሆን አይደለም። በጽናት በትህትና ነው ያች ሴት እምነቷን የገለጠችው። አራተኛው የክርስቶስ ርኅራሄ ከዘር ከብሔር ከቀለም ድንበር የሚያልፍ መሆኑን አይተናል። እኛ እንለፍ ወዳጆቼ። ቀለም እየመረጥን ብሔር እየመረጥን አናድርገው፣ እንለፍ። ከጌታ ይህንን እንማር። ስለዚህ በዚህ ምዕራፍ ላይ ጌታ ሃይማኖትን ሲገስጽ፣ ሃይማኖተኝነትን ሲቃወም፣ ትሁትና ጽኑ እምነትን ሲያደንቅ ሲያበረታታ፣ ርኅራሄው ደግሞ ከአይሁድ አልፎ ለአሕዛብ ሲተርፍ በዚህ ክፍል ላይ ተመልክተናል ማለት ነው። ጌታ ይባረክ። ወደሚቀጥለው ምዕራፍ እናልፋለን። ኮሜንት ላይ ማምጣት ትችላላችሁ ነጥቦችን። ምዕራፍ 16 የኢየሱስ ማንነትና የደቀ መዝሙርነት ምንነት የተገለጠበት ምዕራፍ ነው። በጣም ወሳኝ የክርስትና መሰረት የሆነ ትልቅ መሰረታዊ እውነት የተገለጠበት አለት የሆነው ቤተክርስቲያን የተመሰረተችበት መገለጥ የተገለጠበት ምዕራፍ ነው። ምዕራፍ 16 እንግዲህ እስካሁን ባየናቸው ምዕራፎች በ15ቱ ምዕራፎች ጌታ እያስተማረ እየፈወሰ መንግስቱን እያወጀ ነበረ። ከዚህ ምዕራፍ በኋላ ደግሞ ቻፕተሩ ይቀየራል፣ ወደ መስቀል ጉዞ ይጀምራል። ስለዚህ ደቀ መዛሙርቱን ለሞቱና ለትንሳኤው ደግሞ ያዘጋጃቸዋል። ከቁጥር 1 እስከ 4 ድረስ ፈሪሳውያንና ሰዱቃውያን ከሰማይ ምልክትን እንዲያሳይ ጠየቁት። ትላንትናም ቃልይም ሲያሳየን ነበረ። ምልክት እንዲያሳያቸው ጠየቁት። ብዙ ተአምራቶች ተደርገዋል እስካሁን ድረስ። ችግሩ የልብ ድንዳኔ እንጂ የተአምራት እጥረት አይደለም። ሰው ላለማመን ልቡን ከዘጋ በነገራችን ላይ በተአምራት ብዛት አይመለስም፣ አይከፈትም ልቡ። ለማመን የተዘጋጀ ሰው ጥቂት ምልክት ይበቃዋል። ላለማመን የወሰነ ሰው ደግሞ
ብዙ ተአምራት ስለተደረገም ንቅንቅ አይልም። ቁጥር 4 ላይ እንደዚህ ያላቸው ክፉና አመንዝራ ትውልድ ምልክትን ይፈልጋል፣ ነገር ግን ከዮናስ ምልክት በቀር ሌላ ምልክት አይሰጠው። ከዚያም ኢየሱስ ትቷቸው ሄደ ይላል። ምን እያላቸው ነው? የዮናስ ምልክት ምን ማለት እንደሆነ ዮናስን ስናጠና ታስታውሳላችሁ። ዮናስ በአሳ ነባሪ ሆድ ውስጥ 3 ቀንና 3 ሌሊት እንዳደረ የሰው ልጅ እንዲሁ በምድር ልብ ውስጥ 3 ቀንና 3 ሌሊት ያድር ዘንድ ይገባዋል ብሎ ጌታ ስለሞቱና ስለትንሳኤው ነው የዮናስን ምልክትነት የሚጠቅሰው። ስለዚህ ምን አላቸው? ከነቢዩ ከዮናስ ምልክት በቀር ሌላ ምልክት አይሰጣችሁም አላቸው። ትልቁ ምልክት የሽባ መተርተር ሳይሆን፣ ትልቁ ምልክት በሰማይ ላይ ምልክትን ማሳየት ሳይሆን፣ ትልቁ ምልክት ትንሳኤ ነው። ለዘላለም ጸንቶ የሚኖር ምልክት ትንሳኤ ነው። የተፈወሱ ተመልሰው ታመዋል። ከሞት የተቀሰቀሱ ተመልሰው ሞተዋል በክርስቶስ አገልግሎት። የተነሳው ጌታ ግን ተመልሶ አልሞተም፣ በክብር ዳግመኛ ይመጣል። የማይሻረውና ትልቁ ዋናው የክርስትና ምልክት ትንሳኤ ነው። ከዛ ከቁጥር 5 እስከ 12 ከፈሪሳውያንና ከሰዱቃውያን እርሾ ተጠበቁ ይላቸዋል። ደቀ መዛሙርቱ እንጀራ ስላልያዝን ነው ማለት ነው ብለው እርስ በርሳቸው ተነጋገሩ ይላል። አይገርምም ወዳጆቼ? ተአምራት እኮ አይተዋል። ፕሪቪየስ ቻፕተር ምዕራፍ 15 ላይ እኮ ራሱ ጌታ ይላቸዋል፣ ምን ሆናችሁ ነው አሁን እንጀራ ስለመያዝና ስላለመያዝ ያደረጋችሁት? አሁን የተናገርኩትን ነገር ከዚህ በፊት 5 እንጀራ ለ5000 ሰው መግባችሁ 12 መሶብ ስታነሱ ትዝ አይላችሁም እንዴ? አሁን ደግሞ በቅርቡ 7 እንጀራ ለ4000 ሰው መግቤ 7 ቅርጫት ተርፍራፊ ስታነሱ ትዝ አይላችሁም? እንዴት አሁንም ስለ እንጀራ መያዝ የተናገርኩኝ ታስመስሉታላችሁ? እንዴት አይገባችሁም አላቸው ጌታ። ወዳጆቼ ተአምራት በባህሪው ይረሳል። አይገርማችሁም? ከዚህ በፊት ነግሬያችኋለሁ። እኔ ወደ ጌታ እንደመጣሁኝ ነቢ መስፍን የኮልፌው መጥቶ አገልግሎን ይጎ ቤተክርስቲያን በጣም ብዙ ተአምራት በአይኔ አይቻለሁኝ። ያጠረ እግር ሲረዝም አይቻለሁኝ። በሽታ በስሙ ተጠርቶ ሲወጣ፣ ጆሮ ማይሰማ ሰው መስማት የተሳነው ሲሰማ፣ ከመንገድ ላይ እንደው ሰፈር ውስጥ ነቢ መስፍን ይመጣል ዛሬ ሲባል የሰማች እህት ሰፈር ውስጥ ምንም ቤተሰብ ዘመድ የሌለው እንደው ዝም ብሎ እየተንከራተተ በየበረንዳው የሚተኛ መስማትም መናገርም የማይችል ሰው እንደው በቃ ዝም ብላ ዛሬ ጸሎት ለምን ይዤው አልሄድም ጌታ የሚያደርገውን ያርግ ብላ ይዛው መጣ ተፈውሶ ስታብድ ኢየሱስ ብሎ ተናግሮ ስታብድ እዛ በአካል ቁጭ እያይቻለሁ። ከዛ በኋላ ግን በህይወቴ ከባድ ጊዜ ሳሳልፍ እነዛ ተአምራቶች ትዝ አላሉኝ። እነሱ አይደሉም አጽንተው ያቆሙኝ። አጽንተው ያቆመኝ በውስጤ የተተከለው የእግዚአብሔር ቃል። ጠፉብኝ እናንተ። ተአምራቶች በባህሪያቸው ወዲያው ይመሰክሩላቸዋል። ከዛ በኋላ ግን አጽንቶ የሚያቆም በውስጣችሁ የተደላደለ መሰረት እንድትይዙ የሚያደርግ የእግዚአብሔር ቃል። ረሱት ተአምራቱ። እንጀራ ስላልያዝን ነው አይደል እንደዚህ የሚለን እያሉ ይነጋገሩ ነበር ይላል። የፈሪሳውያንና የሰዱቃውያን እርሾ። ማርቆስ 8:15 ላይ ተጠንቀቁ ከፈሪሳውያንና ከሄሮድስ እርሾ ብሎ ደግሞ ማርቆስ ሄሮድስንም ይጨምራል። የማቴዎስ ትኩረት የሃይማኖት መሪዎች ተጽዕኖ ላይ ነው። ማርቆስ ደግሞ ከፖለቲካዊ ተጽዕኖም እንዲጠበቁ አጽንኦት ይሰጣል ማለት ነው። ከሃይማኖታዊ፣ ከባህላዊ፣ ከፖለቲካዊም ተጽዕኖ ተጠበቁ ይሏቸዋል ማለት ነው። እርሾ ምንድነው? እርሾ ወዳጆቼ፣ እርሾ ጥቂት ሆኖ ብዙን የሚበክል ነገር ነው። ጥቂት ሆኖ ገብቶ ብዙን ሊጥ የሚያቦካ ነገር ነው። አንደኛ ቆሮንቶስ ምዕራፍ 5:6 ላይ ሐዋርያው ጳውሎስ ያለውን ታስታውሳላችሁ። መመካታችሁ መልካም አይደለም። ጥቂት እርሾ ሊጡን ሁሉ፣ እርሾ ስንት ነው? ጥቂት። የሚያቦካውስ ሊጡን ሁሉ እንዲያቦካ አታውቁምን ይላል። ከዛ ጌታ ቁጥር 12 ላይ ያብራራላቸዋል የእርሾ ምሳሌ። በዚህ ጊዜ ያስጠነቀቃቸው እንጀራ ውስጥ ስለሚጨመረው እርሾ ሳይሆን ከፈሪሳውያንና ከሰዱቃውያን ትምህርት መሆኑ ገባቸው። እርሾ የተባለው ምንድን ነው? ትምህርት ነው ወዳጆቼ። የሐሰት ትምህርት ጥቂት ነው ተብሎ አይናቅም። እርሾ ጥቂቱ ይበቃል። በጊዜ ሂደት መላ አስተሳሰባችንን፣ መላ አመለካከታችንን፣ መላ እምነታችንን፣ መላ ኑሯችንን ይቀይረዋል። ልክ እርሾ መላውን ሊጥ እንደሚያቦካ ማለት ነው። ጥቂት ሆኖ ገብቶ ብዙውን ሊጥ እንደሚያቦካና እንደሚቀይረው የሐሰት ትምህርትም ልክ እንደዛ ነው ወገኖቼ። መቼስ ሁለቱም ክፉ ነገር ነው። ከሁለት ክፉ ነገር አይመረጥም። ግን እንደው ምረጡ ቢባል፣ ግድ ነው መምረጥ ቢባል ከሐሰት ትምህርት የስተት ትንቢት ይሻላል።
ጥቂት ጊዜ ነው የሚጎዳው። ኢንታየር አስተሳሰባችሁን አይደለም የሚቀይረው። ዓለምን የምታዩበትን መነጽር ነው የሚቀይረው የሐሰት ትምህርት። ሰውን የምታዩበትን፣ ራሳችሁን የምታዩበትን፣ እግዚአብሔርን የምታዩበትን፣ የእግዚአብሔርን ቃል የምታዩበትን፣ ክርስትናን የምታዩበትን፣ መንፈሳዊነትን የምታዩበትን መነጽራችሁን ነው የሚቀይረው። በቃ አረንጓዴ መነጽር ያደረገ ሰው ሁሉ ነገር አረንጓዴ ሆኖ እንደሚታየው ሰውንም የሚያየውን ነገር በሙሉ የሚያየው ባደረገው መነጽር በሚማረው ትምህርት ነው። አንድ ሐሰተኛ ትንቢት ቢነገራችሁ መላ የምታዩትን ነገር በዛ ትንቢት ውስጥ አይደለም የምታዩት። ሐሰተኛ ትምህርት ግን ወደ ውስጣችሁ ከገባ የምታዩትን ነገር ሁሉ በዛ መነጽር ነው የምታዩት። ስለዚህ ኢንታየርሊ አስተሳሰባችሁን፣ አመለካከታችሁን፣ እምነታችሁን፣ ሁሉ ነገራችሁን የሚቀይረው እርሾ የተባለው ለዛ ነው። ስለ ትምህርት እንደተናገራቸው አወቁ ይላል። ትምህርት ነው። ትምህርት ደግሞ እርሾ ነው። ሊጡን ሁሉ ነው የሚያቦካው። ሰዎችን ትዳራቸውን ሲያስጥላቸው አይተናል። ስራቸውን ሲያስለቅቃቸው አይተናል። አካሄዳቸውን፣ አመለካከታቸውን፣ ህይወታቸውን፣ ቅድስናቸውን ሲያስጥላቸው አይተናል። ጀስቲፋይ እያደረጉ ማለት ነው። ስለዚህ ከዚህ ተጠበቁ እንዳላቸው ተረዱ ይላል። ተረዱ። ከ13 እስከ 20 ጴጥሮስ ኢየሱስን ሲገልጠው እናያለን። ይሄ በጣም 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 ቤዚክ የሆነ የክርስትና አስተምሮ የምናገኝበት ክፍል ነው። ሰዎች ማን ይሉኛል አለ። ሰዎች ማን ይሉኛል ብቻ ሳይሆን ደግሞ እናንተስ ማን ትሉኛላችሁ አላቸው ይላል። አያችሁ ወዳጆቼ፣ ይሄ በጣም ወሳኝ ጥያቄ ነው። ለሰው ልጆች ሁሉ በጣም ወሳኝ ጥያቄ ነው። መዳን የሚወሰነው ለዚህ ጥያቄ እያንዳንዱ ሰው በሚሰጠው መልስ ነው። ኢየሱስን ማን ትሉታላችሁ? ወገኖቼ፣ ብዙዎች የኢየሱስን ኤግዚስተንስ አይጠራጠሩም፣ አይክዱም። የኢየሱስን ኤግዚስተንስ ኢየሱስ መምህርም ሆኖ ይሁን፣ ነብይም ሆኖ ይሁን፣ ጥሩ ሰው የሞራል አስተማሪ ሆኖም ይሁን አለ። ታሪክ የሚክደው አይደለም። ብዙዎች ከታሪክ እንኳን አንጻር ተነስተው ኢየሱስ ኤግዚስት ማድረጉን ይቀበላሉ። የሚያድነው ኢየሱስ ኤግዚስት ያደርጋል ሳይሆን ኢየሱስ ማን ትለዋለህ? ኢየሱስን ማን ትይዋለሽ? ለዚህ ጥያቄ የምንሰጠው መልስ መዳንና አለመዳንን የሚወስን የዘላለም ዴስቲኒያችንን የሚወስንልን ነው የሚሆነው ማለት ነው። ማን ይሉኛል? እናንተስ አጠገቤ ያላችሁ፣ ሩቅ ያሉት ብቻ ሳይሆኑ አጠገቤ ያላችሁት እናንተስ ማን ትሉኛላችሁ? እኛስ ማን እንለዋለን ወዳጆች? ማን ነው ጌታ ለኛ? አዳኝ ወይንስ አዳኝም ጌታም? ባለፈው እንዳየነው ማን ትሉኛላችሁ ብሎ ጠየቀ። ቁጥር 16 ላይ ስምዖን ጴጥሮስም አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ መለሰ ይላል። ዋው! ምን እያለ ነው? የብሉያት ተስፋ የተቀባው መሲህ የእግዚአብሔር ልጅ አንተ ነህ። ክርስቶስ ማለት የተቀባ መሲህ ማለት ነው። ሕግና ነቢያት የተናገሩልህ የተስፋ ሁሉ ፍጻሜ የተቀባኸው መሲህ አዳኙ የእግዚአብሔር ልጅ ነህ አለው። ኢትስ ማይንድ ብሎዊንግ። ከዛ 17 ላይ ኢየሱስም እንዲህ ያለው ይላል፣ የዮና ልጅ ስምዖን ሆይ ብፁዕ ነህ፣ ብለስድ ነህ፣ የተባረክ ነህ፣ የታደልክ ነህ። ለምን? ይህን የገለጠልህ በሰማይ ያለው አባቴ እንጂ ስጋና ደም አይደለም። አያችሁ፣ ክርስቶስን ማወቅ በአእምሮ ብቻ የሚሆን ነገር አይደለም። አብ የሳበው ነው ወደ እኔ የሚመጣው። ወልድን አብ ከገለጠለት በቀር የሚያውቀው የለም፣ አብንም ወልድ ከገለጠለት በቀር የሚያውቀው የለም ብሏል ራሱ ኢየሱስ። ስለዚህ አብ ነው ይህንን የገለጠልህ። የታደልክ ነህ፣ ብፁዕ ነህ፣ የተባረክ ነህ፣ ይሄ እውነት ስለተገለጠልህ አለው። ከዛ 18 ላይ አንተ ጴጥሮስ ነህ፣ በዚህ ዓለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆችም አያሸንፏትም አለው ይላል። እዚህ ጋር በዚህ ዓለት ላይ የተባለው ጴጥሮስ አይደለም። አንተ ጴጥሮስ ነህ ብሎ በዚህ ዓለት ላይ ያለው መገለጡን ነው። አንተ ክርስቶስ የእግዚአብሔር ልጅ ነህ በሚለው መገለጥ ላይ ቤተክርስቲያኔን እሰራለሁ፣ ያቺን ቤተክርስቲያን ደግሞ የገሃነም ደጆች አይችሏትም ይላል። አይችሏትም። እዚህ ቦታ ላይ ጴጥሮስና ፔትራ የሚለውን ቃል ሰዎች እያምታቱ ጴጥሮስ ነው የቤተክርስቲያን አለት የሚሉ፣ በተለይም ደግሞ ካቶሊካውያን ጴጥሮስ የቤተክርስቲያን አለት ነው የሚለውን ከዚህ ጥቅስ ውስጥ ነው ስበው አውጥተው
በጴጥሮስ ላይ ነው የተመሰረተችው ቤተክርስቲያን ያለው። አንደኛ ነገር መጽሐፍ ቅዱስ በግልጽ ቤተክርስቲያን የተመሰረተችበት የማዕዘኑ ድንጋይ አለት የሆነው ኢየሱስ ክርስቶስ እንደሆነ ኤፌሶን ላይ ይናገራል። ጥቅሱን እሰጣችኋለሁ። ሁለተኛ ነገር የግሪክ ቃሉንም ስንመለከት ጴጥሮስ ማለት ትንሽ ድንጋይ ማለት ነው። አንተ ጴጥሮስ ነህ ምን ማለት ነው? ሲተረጎም አንተ ትንሽ ድንጋይ ነህ። ቤተ ክርስቲያኔን ግን በጴጥሮስ ላይ እሰራለሁ አይደለም ያለው፣ በዚህ አለት ላይ እሰራለሁ የሚለው የግሪኩ ቃል በፔትራ ላይ እሰራለሁ ነው የሚለው። ፔትራ ማለት ትልቅ አለት ማለት ነው። አንተ ጴጥሮስ ነህ፣ ቤተክርስቲያንን በፔትራ ላይ እሰራለሁኝ፣ በትልቅ አለት ላይ ቤተክርስቲያንን እሰራታለሁኝ። በዚህ ትልቅ አለት፣ ያ ትልቅ አለት ምንድን ነው? ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑ ቤተክርስቲያን የተመሰረተችበት አለት። የቤተክርስቲያን መሰረት ትልቁ አለት የማዕዘኑ ድንጋይ ራሱ ክርስቶስ ነው። ኤፌሶን 2:20 እንደሚነግረን ማለት ነው። በሐዋርያትና በነቢያት መሰረት ላይ ታንጻችኋል ይልና የማዕዘኑ ራስ ድንጋይም ክርስቶስ ኢየሱስ ራሱ ነው ይላል። መሰረቱን ያስቀመጡልን ሐዋርያት ናቸው። ያስቀመጡት መሰረት ግን የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ ነው ይለናል። አንደኛ ጴጥሮስ ምዕራፍ 2:6-8 ምክንያቱም በመጽሐፍ እንዲህ ተብሎ ተጽፏልና እነሆ የተመረጠና ክቡር የማዕዘን ድንጋይ በጽዮን አኖራለሁ፣ በእርሱም የሚያምን ከቶ አያፍርም። እንግዲህ ለእናንተ ለምታምኑ ይህ ድንጋይ ክቡር ነው፣ ለማያምኑት ግን ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። ደግሞም ሰዎችን የሚያሰናክል የሚጥላቸውም አለቱ ሆነ። የሚሰናከሉት ቃሉን ባለመታዘዛቸው ነው፣ የተመደቡትም ለዚህ ሆነው ይላል። ስለዚህ የቤተ ክርስቲያንም ሆነ የመዳን መሰረት የክርስቶስን ማንነት ማወቅና ማመን ነው። እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ማወቅና ማመን የቤተ ክርስቲያን መሰረት ነው፣ ደግሞ የመዳንም መሰረት ነው። ሐዋርያት ሥራ ምዕራፍ 8 ላይ ካስታወሳችሁ ኢትዮጵያዊ ጃንደረባ የኢሳያስን መጽሐፍ እያነበበ መንገድ ሲሄድ መልአክ ነጥቆ ወስዶ ከፊልጶስን አገናኘውና ፊልጶስ መጥቶ ጌታን ሰበከለት። ነቢዩ ስለማን ያወራል? ስለ ራሱ ነውን ሲለው ፊልጶስም ከዚያ መጽሐፍ ጀምሮ ስለ ኢየሱስ ወንጌልን ሰበከለት ይላል። ከዛ ቁጥር 36-38 ስታነቡ በመንገድም ሲሄዱ ወደ ውሃ ደረሱ። ጃንደረባውም እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለው ይላል። ፊልጶስም በፍጹም ልብ ብታምን ተፈቅዷል አለው። መልሶም ሰውየው ምን አለ? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ቆይ በቃ ይሄ ጥሩ ነው። ከዛ ደግሞ አሁን ነገረ ስላሴ፣ ከዛ ደግሞ ነገረ ክርስቶስ፣ ከዛ ደግሞ ነገረ ቤተክርስቲያን፣ ነገረ ትንሣኤ፣ ከዛ ምናምን እነዚህን ተምረህ ትጠመቃለህ አይደለም ያለው። ብታምን ተፈቅዷል ሲለው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ሲል ሰረገላው ይቆም ዘንድ አዘዘ። ፊልጶስና ጃንደረባው ሁለቱም ወደ ውሃ ወረዱ፣ አጠመቀው። በቃ አያችሁ፣ የመዳን መሰረት ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ማመን ነው። የኢየሱስን ማንነት ማወቅና ማመን ነው የመዳን መሰረት። ዳትስት ሌላው ነገር ሁሉ ከዛ በኋላ ተከትሎ የሚመጣ ነገር ነው። ያ በመስቀል ላይ ያለው ሰው የዳነው የደህንነት ትምህርቶችን ጨርሶ ደቀ መዝሙር ክላስ ጨርሶ የውሃ ጥምቀት ወስዶ ስለ ጌታ እራት ስለ ምናምን አውቆ ምናምን አይደለም። ጌታ ሆይ አለው። ኢየሱስ ክርስቶስን ጌታ እንደሆነ አክኖሌጅ አደረገው። ጌታ ሆይ በመንግስትህ አስበኝ፣ አንተ ጌታ ነህ፣ መንግስት አለህ፣ አምላክ ነህ፣ አስበኝ ብሎ ሲለው በእውነት እልሃለሁ ዛሬ ማታ በገነት ከኔ ጋር ትበላለህ አለው። አያችሁ፣ በክርስቶስ የክርስቶስን ማንነት በማወቅና በማመን ላይ ነው መዳን የተመሰረተው። ኢትስ ናት ኮምፕሊኬትድ አይደለም። ኢትዮጵያዊ ጃንደረባም ይህንን ማቴዎስ 16:16 ላይ ጴጥሮስ ያመጣውን ያንን የቤተክርስቲያን መገለጥ የሆነውን እሱን አምኛለሁኝ ሲል በቃ ይቁም ሰረገላው አለ። ፊልጶስ አጠመቀው ይለናል። አጠመቀው። ከዛ ከ21-23 የመጀመሪያውን የመስቀል ትንቢት ጌታ ሲናገር እናያለን። መከራውን፣ ሞቱን፣ ትንሣኤውን አሁን በግልጽ መናገር ጀመረ ማለት ነው። ቁጥር 22-23 ድረስ ጴጥሮስም ኢየሱስን ወደ ጎን ሳብ አድርጎ ጌታ ሆይ እንዲህ ያለ ነገር ፈጽሞ አይድረስብህ እያለ ይገስጸው ጀመረ። እኔ ጴጥሮስ በጣም ደስ ይለኛል፣ በእውነት ቅንነቱ በጣም ደስ ይለኛል። ይገስጸው ጀመረ ይላል። እንደዚህ ወላጆቻችን ምናምን እንደሚሉት ቺች ሟርተኛ እንደዚህ አይባልም አንቺ ምናምን እንደሚሉት ማለት ነው። እናቴ እንደዛ ትላለች። የሆነ ነገር እንደዚህ ይህ ራስሽን አትያዥ አንቺ ሟርተኛ እንደዚህ አይባልም ምናምን። ልክ እንደዛ ወሰደውና አንተ እንደዚህ አይባልም አይድረስብህ እንደዚህ አይነት ነገር ብሎ ይገስጸው ጀመረ ይላል። ኢየሱስም ወደ ጴጥሮስ ዞር ብሎ አንተ ሰይጣን ሂድ ከዚህ፣ የሰውን እንጂ እግዚአብሔርን ነገር በሐሳብ ስለሌለ መሰናክል ሆነህብኛል አለው።
መንፈሱን የመታው በነገራችን ላይ ጴጥሮስን አይደለም ሰይጣን ያለው። ጴጥሮስ አንድ ሰው ምን አለ? በአንድ ቀን ከሁለት ጣቢያ ሳበ አለ ጴጥሮስ። ከሁለት ጣቢያ መጀመሪያ ከላይ ከአብ ሳበና አንተ ክርስቶስ የእግዚአብሔር ልጅ ነህ ብሎ የሚገርም መገለጥ አመጣና ብፁዕ ነህ ተብሎ ቁጥር 16 ላይ ነው ብፁዕ ነው የተባለው። ቁጥር 22 ላይ አትሰቀልም፣ አትሞትም፣ ይሄ አይሆንብህ ብሎ በዛው ቀጠለ ማለት ነው። አያችሁ ወዳጆቼ፣ ማንኛውም ሰው ሁል ጊዜ በእግዚአብሔር ቃልና በእግዚአብሔር መንፈስ መፈተሽ አለበት እንጂ አንድ ጊዜ የእግዚአብሔር መንፈስ ተጠቅሞበታል ማለት ከዛ በኋላ ፈጽሞ ያ ሰው አይሳሳትም ማለት አይደለም። ኤቭሪዴይ ራሳችንንም የምንሰማቸውን ሰዎች በእግዚአብሔር መንፈስ ኢቫሉዌት ማድረግ አለብን። ጴጥሮስ እዚሁ ምዕራፍ ላይ ቁጥር 16 ላይ ከአብ የቤተ ክርስቲያን መሰረት የመዳን መሰረት የሆነውን እውነት ከአብ ተቀብሎ ያንን መገለጥ ተናግሯል። ቁጥር 22 ላይ ደግሞ የእግዚአብሔርን የዘላለም እቅድ ኢየሱስ ክርስቶስ ወደ መስቀል እንዳይሄድ ሲከላከል ደግሞ ተገኝቷል። ሁለቱም ላይ መጠቀሚያ ነው የሆነው። የቅድሙንም አብ ነው አንተ አይደለህም አለው፣ የአሁኑንም ሰይጣን ነው አንተ አይደለህም፣ ሂድ ከዚህ ብሎ ሰይጣኑን ገሰጸው ይላል። ሂድ ከዚህ። ለዛ ነው ሁል ጊዜም ስትሰሙን፣ እዚህ ቦታ ላይ ስትሰሙን በእግዚአብሔር ቃል ኢቫሉዌት እያደረጋችሁ ስሙ። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል። በእግዚአብሔር ቃል ስሙኝ። እኔን ስትሰሙኝ አይተሉ በእግዚአብሔር ቃል ስሙኝና እንደ እግዚአብሔር ቃል ያልሆነውን ጣሉት፣ እንደ እግዚአብሔር ቃል የሆነውን ብቻ ወሰዱት። ማናችንም ስንናገር ምንም ውለታ አትዋሉልን፣ እንደ እግዚአብሔር ቃል ያልሆነውን ጣሉት። የሰይጣን ዓላማው እንግዲህ ከምድረ በዳው ፈተና ጀምሮ ኢየሱስን ከመስቀል ማስቀረት ነው። በአቋራጭ መክበር እኮ ትችላለህ ነው። የምድረ በዳውን ፈተና እኮ ምዕራፍ 4 ላይ ሄዳችሁ ስትፈትሹት ኢቫሉዌት ስታደርጉት በአቋራጭ መክበር ትችላለህ። ምን ወደ መስቀል አስኬደ? ይኸው ወድቀህ ብትሰግድልኝ እኮ የዓለም መንግስታት ክብራቸውም ለእኔ ተሰጥቷል፣ አትሂድ ነው። አሁንም በጴጥሮስ በኩል መጥቶ አትሂድ ነው እያለው ያለው። ከዛ ከቁጥር 24 እስከ 26 ድረስ እውነተኛ ደቀ መዛሙርትነት ምን እንደሆነ ጌታ ይነግራቸዋል። 3 መመዘኛዎችን ያስቀምጣል። ራሱን ይካድ፣ መስቀሉን ይሸከም፣ ይከተለኝ። ምን እያለ ነው? በአጠቃላይ እውነተኛ ደቀ መዝሙር ለራሱ ፍላጎት ሞቶ ለክርስቶስ የሚኖር ነው። ከዛ የሰው ነፍስ ተመኑ ከዓለምና ከሞላዋ ይበልጣል ይላቸዋል። ዓለምና ሞላዋ በአንድ ሳይድ ሚዛን ላይ ቢቀመጡ የሰው ነፍስ ደግሞ በዚህኛው ሳይድ ቢቀመጥ የሰው ነፍስ ይመዝናል። ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል ይላቸዋል። ቁጥር 27 እስከ 28 ኢየሱስ በክብሩ እንደሚመጣ ደግሞ ሲናገር እናየዋለን። በተለይም 28 እውነት እላችኋለሁኝ አለ፣ እዚህ ከቆሙት ሰዎች መካከል የሰው ልጅ በመንግስቱ ሲመጣ እስከሚያዩ ድረስ ሞትን የማይቀምሱ አሉ አለ ይላል። እንግዲህ ይህ ክፍል እንደምታውቁት ኮንትሮቨርሻል ነው። አንዳንድ ሰዎች ጌታ ስለ ሐዋርያው ዮሐንስ ይህንን እንደተናገረ ዮሐንስ ወንጌል ላይ ዮሐንስ ስለሱ እንደተናገረ የሚያስቡ ሰዎች እንዳሉና ይሄ ግን ያ ማለት እንዳልሆነ ሁሉ ማብራሪያ ሁሉ ይሰጣል። ያ ደቀ መዝሙር ጌታ የሚወደው ደቀ መዝሙር አይሞትም የተባለ መሰላቸው ብሎ ሁሉ ዮሐንስ ያብራራዋል። ግን እንደዛ አይደለም። ይሄ ትንቢት ፍጻሜውን ያገኘው ጌታ የተናገረው ይሄ ቃል ፍጻሜውን ያገኘው እዚሁ ምዕራፍ 17 ከ6 ቀን በኋላ ነው። ከ6 ቀን በኋላ የሰው ልጅ በክብሩ ሲገለጥ ሲያዩት ማለት ነው። 17 ከ1 እስከ 3 ድረስ እንደዚህ ይላል። ከ6 ቀን በኋላ ኢየሱስ ጴጥሮስና ያዕቆብን እንዲሁም የያዕቆብን ወንድም ዮሐንስን ወደ አንድ ከፍ ያለ ተራራ ብቻቸውን ይዟቸው ወጣ። በዚያም በፊታቸው መልኩ ተቀየረ፣ ፊቱ እንደ ፀሐይ አበራ፣ ልብሱም እንደ ብርሃን አንጸባረቀ። ወዲያውም ሙሴና ኤልያስ ከኢየሱስ ጋር ሲነጋገሩ ታዩአቸው ይላል። ብዙዎች እንግዲህ ይስማማሉ በዚህ ሐሳብ። ከ6 ቀን በኋላ እንደተፈጸመ ይናገራሉ የመጽሐፍ ቅዱስ አስተማሪዎች። ምን እንማር ከዚህ ምዕራፍ? ምን እንማር? አንደኛ ኢየሱስን ማወቅ ከአእምሮ ዕውቀት ያለፈ ሰማያዊ መገለጥ ይጠይቃል። ወዳጆቼ አብን የሙጥኝ ማለት ይፈልጋል እንዲገልጥልን አይደለ? በቃ ስለ እናንተ ጸልያለሁ ያላቸው የኤፌሶንን ክርስቲያኖች ሐዋርያው ጳውሎስ የምጸልየው ደግሞ የጥበብና የመገለጥን መንፈስ እንዲሰጣችሁ። እግዚአብሔር ካልገለጠልን ወዳጆቼ ክርስቶስ በአእምሮ ብቻ አይታወቅም። አብን የገለጠልህ ስጋና ደም ይሄን ሊገልጥልህ አይችልም ይላል። ስለዚህ ከአእምሮ ያለፈ ሰማያዊ መገለጥ ይጠይቃል። አብን የሙጥኝ ልንል ያስፈልጋል።
ሁለተኛ የስህተት ትምህርት እንደ እርሾ ነው። ጥቂት ሆኖ ገብቶ ህይወትን ይበክላል። ስለዚህ በቀላሉ ልናየው አይገባም። ይቺ ብቻ ናት የሚባል የስህተት ትምህርት የለም። አመለካከታችሁን ነው የሚቀይረው። ነገሮችን የምታዩበትን መነጽር ነው የሚቀይረው። ስለዚህ ሊናቅ አይገባም። እርሾ እንደማይናቅ ጥቂት ሆኖ ብዙ ሊጥ እንደሚያወካ የስህተት ትምህርት ልክ እንደዛ ነው። ሶስተኛ የክርስቶስ መንገድ ከክብር በፊት መስቀል አለበት። ሰይጣን ወዳጆቼ ሁል ጊዜ ልክ ለክርስቶስ እንዳደረገው ዛሬም ለኛ አቋራጭ ሊያሳየን ይፈልጋል። እግዚአብሔር አልፈን እንድንሄድበት የሚፈልገው መንገድ አለ። ሰይጣን ደግሞ አቋራጭ ያሳየናል። በዚህ በኩል እኮ አቋራጭ እኮ ብትገቢ በቃ አለቀ። የጌታ መንገድ ግን እንደዛ አይደለም። ከክብር በፊት መስቀል አለበት። አራተኛ እውነተኛ ደቀ መዝሙርነት ለራስ ሞቶ ለክርስቶስ መኖር ነው። ዳትሴት ለራስ ሞቶ ለክርስቶስ መኖር ነው። እግዚአብሔር የተመሰገነ ይሁን። ወደ ምዕራፍ 17 አልፋለሁ። ምዕራፍ 17 እንግዲህ ኢትስ ግሎሪየስ ቻፕተር፣ በጣም ክብር ያለበት በጣም የተወደደ ቻፕተር ነው። ምዕራፍ 17 የመለወጥ ተራራ ያለበት ነው። ከቁጥር 1 እስከ 8 የኢየሱስ ክብር የተገለጠበት ቦታ ነው። እዚህ ተራራ ላይ የኢየሱስ ክብር ተገለጠ፣ የኢየሱስ ክብር ታየ እንጂ ኢየሱስ አዲስ ክብር አልተቀበለም። ግን እውነተኛ ክብሩ፣ አምላካዊ ክብሩ፣ መለኮታዊ ክብሩ የተገለጠበት ቦታ ነው ይሄ ቦታ። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ሥጋ ሆነ ጸጋንና እውነትን ተመልቶ በእኛ አደረ ይልና አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ነው የሚለው። እዚህ ቦታ ላይም የታየው አባቱ ዘንድ ያለው ክብሩ ነው እንጂ አዲስ ክብር አይደለም የተቀበለው። አዲስ የሚቀበለውም ክብር የለም። በአባቱ ዘንድ ያለው ክብሩ ግን እዚህ ተራራ ላይ ሲገለጥ እናያለን። ይህንን ክስተት እንግዲህ ሉቃስም ማርቆስም ተርከውታል። ተመሳሳይ ወንጌላት የሚባሉት ተርከውታል። ቁጥር 1 ከ6 ቀን በኋላ ኢየሱስ ጴጥሮስና ያዕቆብን እንዲሁም የያዕቆብን ወንድም ዮሐንስን ወደ አንድ ከፍ ያለ ተራራ ብቻቸውን ይዟቸው ወጣ ይላል። ከ6 ቀን በኋላ ከየትኛው 6 ቀን በኋላ? ምዕራፍ 16 ቁጥር 28 ላይ ያለውን ቃል ከተናገረ ከ6 ቀን በኋላ ይዟቸው ወጣ። ይሄ ታሪክ የተፈጸመው በዛን ቀን ነው። ማቴዎስ 16 28 እውነት እላችኋለሁ የሰው ልጅ በመንግስቱ ሲመጣ እስኪያዩ ድረስ እዚህ ከሚቆሙት ሞትን የማይቀምሱ አንዳንድ አሉ የሚለውን ቃል ከተናገረ ከ6 ቀን በኋላ ማለት ነው። ከዛ መልኩ ተቀየረ። ሙሴና ኤልያስ ታዩአቸው ይላል። ለምን ሙሴና ኤልያስ? ለምን ሌሎች አልመጡም? ለአይሁድ ትልቅ ትርጉም አላቸው ሙሴና ኤልያስ። ሙሴ ሕግን፣ ኤልያስ ነቢያትን የሚወክሉ ናቸው። ምንድነው እዛ ተራራ ላይ የሆነው? ሕግና ነቢያት ተገለጡ እዛ ተራራ ላይ ማለት ነው። ሞግዚት ሆነው እስከ ዛሬ ድረስ ክርስቶስ ይመጣል እያሉ ወደ ክርስቶስ እየጠቆሙ ለክርስቶስ ምጽአት ህዝቡን እያዘጋጁ የነበሩት ሕግና ነቢያት፣ ሙሴና ኤልያስ ሕግና ነቢያትን ወክለው እዛ ተራራ ላይ ከክርስቶስ ጋር ቆመው ታዩ። ቅብብሎሽ ሊያደርጉ ማለት ነው። እስከዛሬ ድረስ ገላትያ 3 ላይ ሐዋርያው ጳውሎስ እንደሚነግረን፣ ገላትያ 4 ላይ እንደሚነግረን ሞግዚት ሆነው፣ ሞግዚት ነው ይላል። ሕግ ሞግዚት ነው ይላል። አድራሽ ነው፣ ወደ ክርስቶስ አድራሽ ነው። እስከዛሬ ድረስ ሞግዚት ሆነው ህዝቡን ይዘው እስከ ክርስቶስ ድረስ አምጥተዋል። አሁን ርክክብ ሊያደርጉ፣ ሕግም ጥያቄ ተመልሷል ሊል፣ ትንቢትም በክርስቶስ የተናገርኩት ሁሉ ተፈጽሟል ሊል እዛ ተራራ ላይ ሕግና ነቢያትን ወክለው ሙሴና ኤልያስ ከክርስቶስ ጋር ታዩ። ትልቅ ትርጉም አለው ይሄ ለእስራኤላውያን። ዳዊት አልመጣም፣ ወይንም ሌሎች ቅዱሳን አልመጡም፣ አብርሃም አልመጣም። ሕግና ነቢያትን የሚወክሉት ሙሴና ኤልያስ ግን መጥተው እዛ ቦታ ላይ ታዩ ከጌታ ከኢየሱስ ጋር ማለት ነው። ሁለቱም ወደ ክርስቶስ አመልካቾች ናቸው። ሉቃስ 9:31 ላይ እንደውም በክብር ታይተው ይላል። ማቴዎስ ሲነጋገሩ ታዩአቸው ብቻ ነው የሚለው። ሉቃስ ደግሞ የተነጋገሩትን ነገር ሁሉ ይነግረናል። 3ቱ ወንጌላት ልክ እንደ ዳይመንድ ናቸው ያልኳችሁ ለዚህ ነው። 4ቱ ወንጌላት ልክ እንደ ዳይመንድ ክርስቶስን ከተለያየ አቅጣጫ ያሳዩናል። ዳይመንድ በተለያየ አቅጣጫ የተለያየ ሪፍሌክሽን እንደሚሰጥ ማለት ነው። በተለያየ መንገድ ሪፍሌክት ያደርጉልናል። አንዱ ያልነገረንን አንዱ ይነግረናል። ሉቃስ ምን ሲያደርጉ ነበር አለን? 9:31 ላይ በክብርም ታይተው በኢየሩሳሌም ሊፈጸም ስላለው ስለ መውጣቱ ይነጋገሩ ነበረ። ስለ መስቀሉ፣ ስለ ሞቱ፣ ስለ መውጣቱ ይነጋገሩ ነበረ። ሙሴና ኤልያስ ከኢየሱስ ጋር ተገናኝተው ይላል። የሕጉ ጥያቄ ስለሚመለስበት ሕጉ ጥያቄ አለው። ሰዎች ሁሉ ኃጢአት ሰርተዋል።
የኃጢአት ደሞዝ ደግሞ ሞት ነው። ስለዚህ ያ ፍርድ መፈጸም አለበት። ፍትህ መጓደል የለበትም። ህግ ጥያቄ አለው። ጥያቄው የሚመለሰው በኢየሩሳሌም በሚፈጸመው በኢየሱስ ሞት ነው። ስለዚህ ሙሴ ህግን ወክሎ ቆሞ በኢየሩሳሌም ስለሚመለስለት ነገር ስለመልሱ እየተነጋገረ ነበረ። ነቢያትም እንደዛ ትንቢታቸው ስለሚፈጸምበት ለዘመናት የተነበዩት የኢየሱስ ክርስቶስ ሞት ስለሚፈጸምበት ስለሞቱ ይነጋገሩ ነበረ ይላል። ከዛ ጴጥሮስ እንደምታውቁት የተባረከ የተወደደው ወንድማችን ሁል ጊዜ ፈጣን ነው፣ ቶሎ ነው ሪስፖንድ የሚያደርገው። እዚህ ቦታ ላይም ፈጠን ብሎ ከሶስቱም ሄደና ጌታ ሆይ ያለ 3 ዳስ እንስራ አለ። በጣም ቅን ሰው ነው፣ ከቅንነት ነው። በቃ 3 ዳስ እንስራ፣ 3 ዳስ እንስራ፣ አንድ ለኤልያስ፣ አንድ ለሙሴ፣ አንድ ለአንተ፣ 3 በዚህ መሆን ለእኛ መልካም ነው። ምን መሄድ ያስፈልጋል ወደታች? ዳስ በነገራችን ላይ ለነሱ ትልቅ ትርጓሜ አለው። ጀስት ዝም ብሎ መጠለያ እንስራ እያለ አይደለም። የመሲሁ መንግስት ጅማሬ እንደሚሆን አስቦ ስለነበረ አንድ ለአንተ፣ አንድ ለሙሴ፣ አንድ ለኤልያስ 3 ዳስ ሰርተን በቃ እዚሁ መንግስትህን ለምን አንመሰርተውም? እዚሁ ለምን ኦርዴን አናደርግህም? እና ሙሴ አለ፣ ኤልያስ አለ፣ አንተ አለ፣ ምን እንፈልጋለን? በቃ ንግስናህ ለምን እዚሁ አይጀምርም ነው። ወደ ኢየሩሳሌም ጉዞ ጀምረው ስለነበረ አሁን ከዚህ ሰዓት ጀምሮ ፊቱ ወደ ኢየሩሳሌም ስለነበረ መንግስትን ሊመሰርት እንደሆነ ይጠባበቁ ነበር ይላል መጽሐፍ ቅዱስ። the time has come አለ። በቃ አሁን it is the time አለና በቃ ይሄው ሙሴ ይሄው ኤልያስ እንመስርተው መንግስቱን፣ ዳስ እንስራ አለ። ስንት ዳስ ግን? 3 ዳስ። 3 ዳስ። ምንድን የፈለገው ጴጥሮስ? ህግ ላይና ነቢያት ላይ ኢየሱስን መደመር ፕላስ ማድረግ። ወደ ህንድ አካባቢ ሄዳችሁ ወንጌል ስትሰብኩ ትልቁ ቻሌንጅ ይላሉ ወንጌል ይዘው ወደ ህንድ የሚሄዱ ወገኖቻችን፣ አንቀበልም አይሏችሁም ህንዳውያን። ምንም ችግር የለም ንገረኝ ይላሉ፣ ይሰማሉ፣ ጨምረዋለሁ ይሏቸዋል። ከአማልክቶቻቸው ፕላስ አድርገው ኢየሱስን የሚወስዱታል። እና ወንጌል ህንድ ውስጥ መስበክ በጣም ከባድ ነገር ነው። ሪጀክት አያደርጉም፣ አይቃወሙም፣ ሪስፔክት ያደርጋሉ። ግን የነበሩትን መጣል አይፈልጉም። ፕላስ አድርገው መውሰድ ነው የሚፈልጉት። ጴጥሮስ ፕላስ አድርጎ መውሰድ ፈለገ። ኢየሱስን በህግና በነቢያት ላይ ፕላስ አድርጎ መቀበል ፈለገ። እርሱ እየተናገረ ሳለ ሃሌሉያ ሃሌሉያ፣ ኢየሱስ ተጨማሪ ስላልሆነ፣ ኢየሱስ የሚደመር ስላልሆነ፣ ኢየሱስ ብቻውን በቂ ስለሆነ፣ ህግም ነቢያትም ወደ ኢየሱስ አድራሽ ናቸው እንጂ ከኢየሱስ ጋር የሚደመሩና የሚቆጠሩ ስላልሆኑ እርሱ እየተናገረ ሳለ ብሩህ ደመና ሸፈናቸው። ከደመናውም ውስጥ አብ ኮሬክት አደረገው። በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ ተሰማ። ህግና ነቢያት ወደ ኢየሱስ አድራሽ ሞግዚቶች ናቸው እንጂ በልዩነት ጎን ለጎን የሚሄዱ አይደሉም። ስለዚህ አብ እርማት ሰጠ፣ ማስተካከያ ሰጠ። እግዚአብሔር አብ ሙሴን ወይንም ኤልያስን ስሙት አላላቸውም። ሁሉንም ስሟቸውም አላለም። ሙሴም ኤልያስም ወደ ኢየሱስ አድራሾች ናቸው፣ እሱን ስሙት አለ። ድንግል ማርያምም እንደዛ ነው ያለችው። ዮሐንስ ወንጌል ምዕራፍ 2 ላይ የሚላችሁን ስሙት አለች። እርሱን ስሙት፣ የሚላችሁን አድርጉ አለች። እኛን ስሙን አላለችም። አብም ከሰማይ እሱን ስሙት ነው ያለው። ወዳጆቼ እሱን ስሙት። ዘዳግም 18 ከ15-16 አምላክህ እግዚአብሔር በኮሬብ ስብሰባ ተደርጎ በነበረበት ቀን እንዳልሞት የአምላኬን እግዚአብሔርን ድምፅ ደግሞ አልስማ፣ ይህችን ታላቅ እሳት ደግሞ አልይ ብለህ እንደለመንከው ሁሉ አምላክህ እግዚአብሔር ከአንተ መካከል ከወንድሞችም እንደኔ ያለ ነቢይ ያስነሳልሃል፣ እርሱንም ታደምጣለህ። ሃሌሉያ። ሙሴ አስቀድሞ ተናግሯል። እርሱን ታደምጣለህ፣ እሱን ሲያስነሳልህ እሱን ታደምጣለህ ብሏል። እንደውም ወረድ ብላችሁ ስታነቡ ያንን ነቢይ የማትሰማውን ነፍስ ከህዝብ መካከል ተለይታ ትጠፋለች ብሏል። ስለዚህ አብም ያንን ቃል አጸና፣ እሱን ስሙት አለ። ከቁጥር 9-13 ስለ ኤልያስ አስቀድሞ መምጣት ጥያቄ ያነሱ ደቀ መዛሙርቱ። አሁን መሲህ እንደሆነ ገብቷቸዋል። ሳይሞትና ሳይነሳ እንዳይናገሩ አስጠንቅቋቸዋል። አሁን እሱ አይደለም ችግሩ። አንድ ግን የቆረቆራቸው ነገር አለ። ቁጥር 10 ደቀ መዛሙርቱ ታዲያ የኦሪት ህግ መምህራን ኤልያስ አስቀድሞ መምጣት አለበት የሚሉት ለምንድን ነው ብለው ጠየቁት። እንዳያምኑት ተግዳሮት የሆነባቸው ነገር አንዱ
ኤልያስ አስቀድሞ መምጣት አለበት የሚል እምነት ስላለ ኤልያስ ሳይመጣ እንዴት እውነተኛው መሲህ ሊመጣ ይችላል አሉት። የጌታ መልስ ኤልያስ መጥቷል የሚል ነበር። ኤልያስ መጥቷል አላቸው። የወደዱትን አደረጉበት እንጂ መጥቷል አላቸው። ሉቃስ 1:17 ላይ የአባቶችን ልብ ወደ ልጆች የማይታዘዙትን ወደ ጻድቃን ጥበብ ይመልስ ዘንድ ለጌታ የተገባ ሕዝብ ለማዘጋጀት በኤልያስ መንፈስና ኃይል በጌታ ፊት ይሄዳል እንደሚል ቃል መልአኩ እንደተናገረው ቃል ኤልያስ መጥቷል ያላቸው በኤልያስ መንፈስና ኃይል ከጌታ ፊት የሄደውን ኢየሱስ እያመላከታቸው ያለው መጥምቁ ዮሐንስን ነበረ። ከዛ ቁጥር 13 ላይ በዚህ ጊዜ ደቀ መዛሙርቱ ኢየሱስ የነገራቸው ስለ መጥምቁ ዮሐንስ መሆኑን ተረዱ ይላል። ከዛ በኋላ አንድ ታሪክ እናገኛለን ደግሞ ከ14 እስከ 21 ድረስ የሚጥል በሽታ ያለበት ልጅ ሲፈወስ የተፈጠረው ነገር ከዛ ግሎሪየስ ከሆነ ሞመንት ሲመለሱ ከተራራው ላይ እንግዲህ ምን አይነት ከፍታ ላይ እንደነበሩ አስቡት። አስደናቂ እኮ ነው። መንፈሳዊ ዓይኖቻቸው ተከፍተው ሙሴና ኤልያስን ማወቃቸው ራሱ ሲያዩቸው የሆኑ ሁለት ሰዎች አየን አላለም እኮ ጴጥሮስ። ኢየሱስ ዞሮ በነገራችን ላይ ይሄኛው ሙሴ ይባላል ይሄኛው ኤልያስ ይባላል አላላቸው። ሲያዩቸው አወቋቸውና አንድ ዳስ ለሙሴ አንድ ዳስ ለኤልያስ በቃ እዚህ መሆን ይሻለናል መሄድ የለብንም ምናምን ብለው በቃ ጴጥሮስ ኤክሳይትድ ከመሆኑ የተነሳ ለነሱ እንኳን ዳስ አላሰበም። እነሱ የት ሊያድሩ እንዳሰበ አላውቅም። አንድ ለሙሴ አንድ ለኤልያስ አንድ ላንተ እንስራ አለ። በቃ ምንም የራሱ ነገር ትዝ አላለውም። በጣም ኤክሳይትድ ሆኑ። ከዛ ኤክሳይቲንግ ከሆነ ሁኔታ ወርደው ሲመጡ እታች ላይ ሌላ ታሪክ ነው ያለው። ሌላ አተካራ ተፈጥሯል። ሰውየው ደግሞ የማሳጣቱ ልጅ አጋንንት ይዞት ያሰቃየዋል። አንድ ጊዜ እሳት ውስጥ አንድ ጊዜ ውሃ ውስጥ ይጥለዋል አለና በጣም የሚገርም ነገር ተናገረ። ወደ ደቀ መዛሙርት አመጣዋቸው፣ እነሱ ግን ሊፈውሱት አቃታቸው ብሎ አሳጣቸው ደቀ መዛሙርቱ ማለት ነው። እታች ሌላ ክርክር ሌላ ታሪክ ተፈጥሯል። ላይ እንደዛ አይነት ግሎሪ ኢየሱስ በፊታቸው ተቀይሮ ልብሱ በምድር ላይ ያለ አጣቢ ሊያነጣው እስከማይችል ነጥቶ ፊቱ አብርቶ ደመና ወርዶባቸው ሸፍኗቸው ሙሴና ኤልያስን አይተው የአብን ድምፅ ሰምተው በቃ በጣም ተደንቀው ከዛ ከፍታ ላይ የተንሳፈፉ ሲመጡ እታች ከባድ አተካሮ ተፈጥሯል ማለት ነው። ከባድ ንትርክ አቃታቸዋል። በቃ ወደ ደቀ መዛሙርት አመጣሁት፣ ነገር ግን ሊፈውሱት አልቻሉ፣ አቃታቸው አለው ይላል። እንግዲህ እንደምታስታውሱት ማቴዎስ ወንጌል ምዕራፍ 10 ቁጥር 1 ላይ ኢየሱስ 12ቱን ደቀ መዛሙርት ወደሱ ጠርቶ ርኩሳት መናፍስትን እንዲያወጡ ደዌና ሕመምን ሁሉ እንዲፈውሱ ስልጣን ሰጣቸው ይላል። ደቀ መዛሙርቱ የስልጣን ችግር የለባቸው፣ ስልጣን ተሰጥቷቸዋል። ግን በስልጣናቸው ኦፕሬት ማድረግ አልቻሉ። ፈውሰው እኮ ከዚህ በፊት እኮ አይተዋል። አጋንንትስ እንኳ በስም ተገዙልን ብለው ደስ እያላቸው መጥተዋል። አሁን ግን አልቻሉ፣ አቃታቸውን የተባለው አልፈለጉም ሳይሆን አቃታቸው አለው መጥቶ። እዛ ቁጥር 17 ላይ ኢየሱስም አምጡት አለው፣ ፈወሰው። ልጁ ማታምን ጠማማ ትውልድ እስከ መቼ ድረስ ከእናንተ ጋር እኖራለሁኝ አለ። ስልጣን የሌላችሁ ናቸው አላላቸውም፣ እውቀት የላችሁም አላላቸውም፣ እምነትን ያነሳችሁ አላቸው። ፈወሰው እሱ። እዛ 17 ላይ ኢየሱስ መልሶ የማታምን ጠማማ ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼ ስታገሳችኋለሁ? ወደዚህ ወደ እኔ አምጡት አለ ይላል። ምንድነው የተፈጠረው ችግር? እዚህ ጋር የስልጣን ችግር የለም፣ እምነትን የቸገራቸው። ከመንፈስ ይልቅ ለስጋ ቀርበው ነበር። ከእግዚአብሔር ይልቅ በራሳቸው ታምነው ነበር። ምክንያቱም ጌታ መፍትሄው ጾም ጸሎት እንደሆነ ይነግራቸዋል። አያችሁ ወዳጆቼ፣ ጾም ጸሎት የምናደርገው ለአጋንንቶች አይደለም። ስጋችንን ጸጥ አሰኝተን መንፈሳችንን ለማንቃት የእኛን ጥንካሬ አድክመን በእግዚአብሔር ኃይል ለመደገፍ ነው። አንዳንድ ጊዜ ስጋችን ከመጠን በላይ በቃ ይሹሩን ወፈረ፣ ደነደነ፣ ረገጠ፣ አምላኩን ረሳ የሚል ጥቅስ አለና አንዳንድ ጊዜ በጣም ስጋችን ከመጠን ይልቅ በቃ በርትቶ ጠንክሮ መንፈሳችንን ሁሉ በቃ ደረማምሶት ምንም ለመንፈሳዊ ነገር ደል ሆነን ራሳችንን እናገኘዋለን። ስለዚህ ጾም ጸሎት ምንድን ነው የሚያደርገው? ያንን ስጋ ረገብ ያደርገዋል፣ ጸጥ ያደርገዋል። ያደክመውና ለእግዚአብሔር ነገር ለመንፈሳዊ ነገር ንቁ እንድንሆን እምነታችንን በእግዚአብሔር ላይ እንድናደርግ ከገዛ አቅማችን ወጥተን በእግዚአብሔር አቅም ላይ እንድንደገፍ ያደርገናል። ይህ አይነቱ በጾምና በጸሎት ካልሆነ አይወጣም ነበረ ሲል ጌታ ኢየሱስ ክርስቶስ
የተወሰኑ አጋንንቶች በኢየሱስ ስም የተወሰኑ አጋንንቶች ደግሞ በጾም ጸሎት ይወጣሉ እያለ አይደለም። በሰማይ በምድር ከምድር በታች ያሉ ሁሉ ለዚህ ስም ይንቀጠቀጡ ዘንድ ይንበረከኩ ዘንድ እግዚአብሔር አብ ይህንን ስም ከስም ሁሉ በላይ ከፍ ከፍ አደረገው ይላል ፊልጵስዩስ 2 ላይ። ለኢየሱስ ስም የማይገዛ በኢየሱስ ስም የማይንቀጠቀጥ በኢየሱስ ስም ለቆ የማይሄድ ስፔሻል አጋንንት የለም። በጣም ትልቅ ከመሆኑ የተነሳ በኢየሱስ ስም የማይወጣ በጾም ጸሎት የሚወጣ አጋንንት የለም። ጾምና ጸሎት ያስፈልጋል ያላቸው ጌታ የእምነታቸውን ማነስ ነው። እዛ ቦታ ላይ የተፈጠረው የአጋንንት ኃያልነት ሳይሆን የተፈጠረው ችግር ምንድነው? የደቀ መዛሙርት እምነት ማጣት ነው። የደቀ መዛሙርት እምነት ማነስ ነው የተፈጠረው ችግር። ስለዚህ ጌታ መፍትሄ እየሰጠ ያለው ለአጋንንቱ ትልቅነት ሳይሆን ለደቀ መዛሙርቱ እምነት ማነስ ነው። እምነታቸው እንዲጨምር፣ እምነታቸው ከራሳቸው ተነስቶ እግዚአብሔር ላይ እንዲሆን፣ ለመንፈሳዊ ነገር ኮንሸስ እንዲሆኑ፣ ስጋ ጸጥ እንዲል፣ መንፈስ ንቁ እንዲሆን፣ የሰው ጉልበት ዝቅ እንዲል፣ በእግዚአብሔር ኃይል መደገፍ እንዲሆን የሚያስፈልገው ጾም ጸሎት ነው። ስለዚህ እዚህ ጋር የቀረበው መፍትሄ ለተፈጠረው ችግር ነው። የተፈጠረው ችግር የእምነት እጥረት ነው እንጂ የአጋንንት ትልቅነት አይደለም። አንዳንዶች ይህ ወገን በጾምና በጸሎት ካልሆነ በቀር የሚለውን አንዳንድ ሴክቶች፣ አንዳንድ የአጋንንት አይነቶች በኢየሱስ ስም እንደማይወጡ በጾም ጸሎት እንደሚወጡ አድርገው ያስባሉ። ግን እንደዛ አይደለም። ችግሩንና መፍትሄውን ጎን ለጎን አድርገን ነው ማየት ያለብን። ጌታ ይህ አይነቱ ሲል አጋንንቱን እያተለቀው አይደለም። ሲቹዌሽኑን ነው እየተናገረ ያለው። የእምነት ችግር ነው። እናንተ እምነት የጎደላችሁ ነው ያለው። ጾሙ ጸልዩ ያላቸው ስለ እምነታቸው ነው እንጂ ስለ አጋንንቱ አይደለም ማለት ነው። ቁጥር 22 እስከ 23 ድረስ ጌታ ሁለተኛውን የመስቀል ትንቢት ይናገራል። እገደላለሁ በሶስተኛው ቀን እነሳለሁ አላቸው። አዘኑ ይላል ደቀ መዛሙርቱ። ለምን? ደቀ መዛሙርቱ ኢየሱስ ዘውድ እንዲጭን የሚፈልጉት ከመስቀል በፊት ነው። የእግዚአብሔር ዕቅድ ደግሞ በሞት አልፎ እንዲከብር ነው። ምክንያቱም በሞት አልፎ ካልከበረ ብዙዎችን ወደ ክብር ሊያመጣ አይችልም። ብዙዎችን ወደ ክብር ማምጣት እንዲችል በሞት እንዲያልፍ የእግዚአብሔር ዕቅድ ነው። አዘኑ ይላል። ከዛ ከቁጥር 24 እስከ 27 የመጨረሻው ፓርት የቤተ መቅደስ ግብር ጉዳይ ነው። ኢየሱስ የቤተ መቅደሱ ጌታ ነው። ግብር መክፈል አይገባውም። ግዴታ የለበትም ግብር የመክፈል። ጴጥሮስ ግን ያው በዛች በተለመደችው ፍጥነቱ መምህራችሁ ግብር አይከፍልም እንዴ ሲሉት አረ ይከፍላል አለ ማለት ነው። ከዛ ልክ ወደ ቤት ሲመጣ ጌታ ጴጥሮስ ብሎ የተናገረውን ነገር አመጣ። ስላወቀ እስኪ ልጠይቅህ አለው። መንግስታት ከልጆቻቸው ነው ወይንስ ከእንግዶች ነው ግብር የሚቀበሉት አለ። ከእንግዶች አለ። ስለዚህ ልጆች ነፃ ናቸው ማለት ነው አይደለ ሲለው አዎ ሲለው፣ ግን እንዳናሰናክላቸው ወደ ባህር ሂድና መቃጥን ጣል። መጀመሪያ የሚወጣውን አሳ ወሰድና አፉን ስትከፍት አስታቴር ታገኛለህ። ያንን ወስደህ ስለኔና ስለአንተ። ሃሌሉያ። በእውነት ማለት ጴጥሮስ እኮ እንደተሳሳተ ያውቃል ጌታ፣ ግን ሊያሳጣው አልፈለገም። በሱና በጴጥሮስ መካከል ልዩነት እንዳለ አድርጎ ማሳየት አልፈለገም። እንዳናሰናክላቸው፣ እነዚህ ደግሞ እርስ በርሳቸው እንኳን አይስማሙም እንዴ ብለው እንዳይሰናከሉ ከበር እናድርገዋል። በቃ ሂድና ከአሳው አፍ ውስጥ አስታቴር አውጣ፣ ወደሚያውቀው ቦታ ላከው። አይገርማችሁ? ስለ አሳ ያውቃል። አሳ እንዴት እንደሚያዝ ያውቃል ጴጥሮስ። ወደሚያውቀው ቦታ ላከውና አውጥተህ ከዛ ውስጥ ክፈላል። ስለኔና ስለአንተ ሰጣቸዋል። ግብር አስከፈል ነው ጌታን። አይገርማችሁ? በሰራት ምድር ላይ በፈጠረው መሬት ላይ ግብር አስከፈል ነው። ክፈላቸው፣ ሰጣቸዋል። አንዳንድ ጊዜ ወዳጆቼ ሌሎችን ላለማሰናከል መብታችንን መጣል እንደሚገባን ጌታ በዚህ ክፍል ያስተምረናል። ጌታ በዚህ ምድር ላይ ሲኖር የዚህ ዓለም ገንዘብ ስላልነበረው በተአምራት ጴጥሮስን ከአሳ አፍ እንዲያወጣለት አድርጎ ግብር ከፈለ። እንዳናሰናክላቸው ወዳጆቼ። ልዩነቶችን ለመደበቅኛ እንደው ምን ያህል ዋጋ እንከፍል ይሆን? ልዩነቶችን ለማጉላት እንጂ ልዩነቶችን ለመደበቅ ዋጋ እየከፈልን ይሆን? አሁን አይወንደር። እንደምንም ብለን ጥቂቷንም ቢሆን ልዩነቶቻችንን ለመግለጥ የምንሄድበት ርቀት በጣም ልዩ ነው። ከነድሮ ልዩነት እንዳለ እንኳን ሳይታወቅ አባቶቻችን አብረው የኖሩበትን ጉዳይ ዛሬ እኛ ሰዎችን ለማሰናከል እና ልዩነታችንን ለመግለጥ አደባባይ ላይ ተሰጥተን እንውላለን። በጣም ይገርመኛል። እኔ አላውቅም ነበር። ለምሳሌ አሁን አሉ እኮ በትልልቆቹ አብያተ ክርስቲያናት መካከል ማይነር የሚባሉ ልዩነቶች አሉ። ኢሴንሻል እና ነን ኢሴንሻል የምንላቸው የክርስትና አስተምህሮች አሉ።
ኤሴንሻል የምንላቸው ዋና አስተምሮች የምንላቸው በምንም ተአምር ኮምፕሮማይዝ ማናደርጋቸው በዛ ልዩነቶች ውስጥ ሆነን በአንድ ጥላ ስር መሆን አንችልም፣ አብረን አንቆጠርም፣ አብረን ህብረት አናደርግም የምንለው ነው። ነን ኤሴንሻል የምንላቸው ደግሞ አደራረጎች ናቸው። አንዳንዶቻችን እንቀበላቸዋለን፣ ሌሎቹ አይቀበሏቸውም። እዚህ ውስጥ ያላችሁ 392 ሰዎች በእርግጠኝነት ቁጭ ብለን ብንነጋገር ነን ኤሴንሻል የሆኑ ብዙም ኢምፖርታንት ያልሆኑ የምንለያይባቸው ነገሮች ሊኖሩ ይችላሉ። ለምን ግን እሱ ላይ ትኩረት እናደርጋለን? ሰዎችን ለምን በዛ እናሰናክላለን? ይሄ እኮ በጌታና በጴጥሮስ መካከል የተፈጠረ አንድ ልዩነት ነበረ። ጌታ ግን ሰዎች እንዳይሰናከሉ ከበር እናደርገው፣ ችግር የለም መክፈል የለብኝም እኔ ግብር፣ የቤተ መቅደሱ ባለቤት እኔ ነኝ፣ መክፈል የለብኝም። ግን ኢትስ ኦኬ በቃ ሂድና እንዳናሰናክላቸው አውጣና ክፈል። ሰዎች እንዳይሰናከሉ ኤክስትራ ማይል የምንሄድ ሰዎች እግዚአብሔር ያደርገን። በእውነት ጸጋ ይብዛልን፣ እንደዛ የምናደርግበት ጸጋ ይብዛልን፣ ማስተዋል ይብዛልን። እኔ የዛሬ 17 ዓመት ወደ ጌታ ስመጣ በእውነት በትልልቆቹ አብያተ ክርስቲያናት መካከል ስላሉት አሁን ስለምናነሳቸው ነን ኤሴንሻል ልዩነቶች ምንም የማውቀው ታሪክ አልነበረም። ለምን ካላችሁ አይዘመሩም ነበር እነዛ ልዩነቶች። ማንም አያቀነቅንም እነዛ ልዩነቶች። ህብረት ያደርጋሉ፣ ክሩሴድ ያደርጋሉ፣ የጀማ ወንጌል ስርጭት ያደርጋሉ፣ አንዳቸው ከሌላው ጋር አብረው ይሰራሉ፣ ነፍሳትን ይናጠቃሉ፣ ደቀ መዝሙር ያደርጋሉ። ምንም አናውቅም ነበረ፣ አልሰማንም ነበረ። አሁን ከ10 ዓመት ወዲህ ነው ልዩነቶች እንደዚህ አጉልተን ማቀንቀን የጀመርነውና ለሰዎች መሰናክል የሆን ነው። እርስ በርሳቸው እንኳን የማይመሳሰሉ እርስ በርሳቸው እንኳን የማይስማሙ ብለው ሰዎች እንዲሰናከሉብን ያደረግነው። እግዚአብሔር ምሕረት ያደርግልን። ጌታ ግን ይህ እንዲሆን አልፈቀደም። ምን እንማር ወዳጆቼ ከዚህ ምዕራፍ? አንደኛ መስቀልና ክብር የሚነጣጠሉ ወይንም የሚጠፋፉ ነገሮች አይደሉም። መስቀል ክብርን አያጠፋውም፣ ክብርን መስቀልን አያጠፋውም። አንዱ አንዱን ይገልጠዋል። እንደውም ጴጥሮስ ክብር የሚጠፋ መስሎት ነበረ መስቀልን የፈራው። ግን በመስቀል ካለፈ ራሱ ብቻ አይደለም የሚከብረው ጌታ ብዙ ልጆችን ወደ ክብር ያመጣል። ስለዚህ በመስቀል ማለፉ ግድ ነበረ። ሁለተኛ ሕጉም ነቢያቱም ዓላማቸው ሰዎችን ወደ ክርስቶስ ማድረስ ነው። መጽሐፍት ሁሉ ስለኔ ይናገራሉ እንዳለ ጌታ እንጂ ዛሬም ዋነኛ ሶርስ አድርገናቸው በኢየሱስ ትምህርትና አገልግሎት ላይ የበላይ ባለስልጣን እንድናደርጋቸው ሳይሆን በኢየሱስ ትምህርትና አገልግሎት ብርሃን የምናጠናቸው ወደ ኢየሱስ የሚያደርሱ ወደ ኢየሱስ የሚመሩ አድራሾች ሞግዚቶች ናቸው ሕግና ነቢያት። ሶስተኛ እምነት በራሳችን ወይንም በእምነታችን ሳይሆን በታማኙ ጌታ ላይ መደገፍ ነው። ታውቃላችሁ በጣም ደግሞ የእምነት አቀንቃኞች ስንሆንን ፌዝ ኦን ዩር ኦን ፌዝ የሚባል ነገር አለ። በእምነትህ ላይ ያለ እምነት። ሰዎች በእምነታቸው በቃ የሚታመኑ ሰዎች አሉ። በእምነቴ በቃ በእምነቴ ያደርገዋል። እምነት በእምነታችንም ላይ አይደለም፣ በታማኙ ላይ ነው የሚንጠለጠለው። ታማኝ ያስፈልጋል። አማኝ ካለ ታማኝ አለ፣ ታማኙ ላይ ነው። አራተኛውና የመጨረሻው ክርስትና መብትን ሁሉ እያስጠበቁ የመኖር ህይወት አይደለም። መብትን እየጣሉ ሌሎችን ገንዘብ የማድረግ ህይወት ነው። ሐዋርያው ጳውሎስ መብቴን እተዋለሁ አለ፣ ሌሎችን ገንዘብ አድርግ ዘንድ ስለ ወንጌል ሁሉን እተዋለሁኝ አለ። ጌታ መብቱን ትቶ ነው እኔና እናንተን ገንዘቡ ያደረገው። ሐዋርያት መብታቸውን ትተው ነው ብዙዎችን ገንዘብ ያደረጉት። አባቶች መብታቸውን ትተው ነው፣ ፕሪቪሌጃቸውን ሁሉ ትተው ነው እኛና እናንተ የተወለድ ነው። ስለዚህ ክርስትና መብትን ሁሉ እያስጠበቁ የመኖር ህይወት አይደለም። ስለ መብታችን ሽንጣችንን ገትረን ስንከራከርበት የምንውልበት ህይወት አይደለም። ይልቁንም መብታችንን ጥለን ሌሎችን ገንዘብ የምናደርግበት ግድ የለም። የኔ ይቅር ብቻ እሱን ገንዘቤን አድርገው ተሸንፈን የምናሸንፍበት ህይወት ነው። ጌታችን በመሸነፍ ነው ያሸነፈው። ተሸነፈ ተብሎ ማለት ነው። ከሞት በላይ ሊያውም ከመስቀል ሞት በላይ ሽንፈት ምን አለ? ተሸንፎ ግን አሸነፈ። ስለዚህ እየተሸነፍን የምናሸንፈው መብታችንን እየጣልን ሌሎችንን ገንዘብ የምናደርግበት ነው እንጂ መብታችንን እያስከበርን ሽንታችንን ገትረን እየተከራከረን የምንውልበትና የምናድርበት ህይወት አይደለም ክርስትና። ጌታ ኢየሱስ ዘመናችሁን ይባርከው።